ከፍ ይበሉ እስገባልሻል ኧረ በእናትዎት ከፍ ይበሉ ወደ ላይ አዎ እየገባው ነው ከፍ ገባ እስገባልሻል ከፍ ወደ ላይ አዎ እየገባው ነው ከፍ ይበሉ ወዴት ነው ከፍ ምለው ወይ ከፍ ብዬ መጨረሻ ሴት ነው አይ እንደውም በቃ ይጠቅልሉኝ ተውት ይጠቅልሉኝ ትዳር አረግሽው ትዳር አረግሽው ፀሐይ እባክሽ ጓደኛሽን ምከሪያት እሺ ጋሼ እመክራታለሁ ያው ያቋት አይደል ጸዲ ምናልባት እኮ አንድ ቀን የልጅ አባት ይመጣል ብላ ተስፋ አድርጋ ነው ልጅቷ ራሱ 10 ዓመት ሆናት አይደል እንዴ እሱ ቢያስብበት ይሄን ያህል አመት አባት ነኝ ልጄ ናት ብሎ መጥቶ ፈልጓት ያውቃል ምኑን አውቄ ጋሼ በደንብ አድርገሽ ምክንያት ምናልባት ከሱ የተሻለ ወንድ ታገኝ ይሆናል ልጄ ምትኬም የኔ ልጅ እንደሆነች አባትም አያትም ሞኛ ያሳድጋታለሁና ከዚህ በኋላ ምንም አትሆንም አታስቢ ባት እሺ እመክራታለሁ እሱ እሺ ይበልሽ ወይ እንግዲህ እኔም ሃይሎጋ ወሰል አንቺ ደግሞ ያልሽ እንዳራትና እናንተ ደግሞ በተራችሁ ያላችሁ ትድሩኛለኝ እሺ ጋሼ እሺ ተፈጣለህ መከራየት ነው መታሽት ነው የፈለከው እርሶን ማየት ነው ፈለኩ ስራ ማየት ነው እንዴ ስራ ፈት ወይ እርሶ ልጅ ነው አሮጊት ነው አሮጌ ጅቢ ብላ የፀጉሬ መሸበት አይታየህም ለስሙ የመኪና ፓውዝ የሚያክል አይን ይዘሃል ቆይ ድንክ ነው ድክ ነው አንተ ያስተሳሰብ ድንክ ውጣ ሾጣጣ እንዴ የልጅ ወይዘሮ ማለት እንዴ ደብዬ የኔ አማላይ ከብዬ የኔ ኮብላይ ግን እንዴት ፍቅር ቅር እንደማደርግ ታውቃለህ ስማ መቻጥቸው የመኖሬ ሚስጥር እንዴ ይሄንን ያወቅ ታዲያ ለመንገዱን አዘግተ ፕሮሚስ አታደርግልኝ በቃ ለምን ቀለበት አታስርልኝ ስማ ቢሆን ደስ ይለኝ ነበር ግን የያዘ ነገር ይዞኝ ነው ምንድነው ያዘ ከብዬ ልጄን ታውቂያት የለ በዛ ወጣትነት እድሜዋ ትምህርቷን በደንብ ሳጨርስ ወለደች ያው ቤት ውስጥ ሆና አባትም እናትም ሆና ነው እንግዲህ ያለችው እሷ አግብታ ሳትወጣ ወግ ማረጓን ሳታይ እኔ አግብቼ ልውጣ አግባብ ነው ከብዬ እኔ ይውል በጣም አሪፍ ዘዴ አለኝ ጥሩ ይሄ መላ ከተሳካ እሷ አግብታ ከወጣች በሚቀጥለው ቀን 80 ፈርሜ አገባሻለሁ እውነት ወይኔ ከብዬ እና ጸድዬ እስከዛሬ ልጅሽ አባት አልተገኘም ማለት ነው አልተገኘም ባክሽ ጓደኛዬ በቃ እርሺውና የራስሽን ህይወት ጀምሪ ይሄን ሁሉ አመት ጠብቀሽው ያልመጣ ከዚህ በኋላ የሚመጣ ይመስልሻል ምን አውቃለሁ ብለሽ ነው እኔ ቆንጆ እኔም እኮ በጣም ነው ግራ ይገባኝ የሁሉ ጊዜም ጸሎቴ እሱ መምጣት ነው እንደው መምጣቱን እንኳን ተይው ቢያንስ ድምጹን ቢያሰማኝና እንደወለድኩለት እንኳን ብነግረው ምንኛ ደስ ባለኝ ነበር ሁላችንም እኮ ያንቺ ህይወት ያስደስተናል ግን በቃ ወስኝና የራስሽን ህይወት ጀምሪ እድሜሽም እኮ እየሄደ ነው ደግሞ ቤት በመጣው ቁጥር አባትሽ ጓደኛሽን ምከሪያት የራሷን ህይወት ትጀምር ብለው እንዴት እንደሚጨቃጭቁኝ ብታይ እሺ ቆይ እኔ ምን ላድርግ እስኪ አንቺ በእኔ ቦታ ሆነሽ አስቢ አሰብኩት እኮ ግን በቃ አውቆ የጠፋን ሰው ፈልጎ ማግኘት በጣም ከባድ ነው እሱ ቢፈልግ ኖሮ እኮ ሚስቴ ልጄ ብሎ እስከዛሬ መምጣት ይችል ነበረ አዎ እሱስ ልክ ነሽ በቃ ይዞሽ አታስቢ እሺ ጓደኛዬ ግን ረጋ ብለሽ አስቢበት እባክህን ጌታዬ ሆይ የልጄን የአባትነት ጥያቄ አልቻልኩት 12 ዓመት ሙሉ የበላው ጅብ አልጮ ብሎ ስለምን ምን ነው ዝም አልከኝ ጌታዬ እባክህን ካለበት አምጥተህ ለዓይነ ስጋ አብቃ እኔ ህይወት ከብዳኛለች በዚህ በኩል አባቴ ሌላ ግቢና ወለጂ ሲል
በዚህ በኩል ደግሞ ልጄ አባቴ ነው ልጅ ትለኛለች። እኔ ከየት ልውለደው ጌታዬ? እንግዲህ መቼስ አንቺን አያት እኔን ልጅ አድርጎኝል ብንሆንስ እና ምን ይጠበስ? የሚጠበሰውማ የወደፊቱ የትዳር አጋሬ ዛሬዋ ወጣት ከቤ ጋር ተነጋግረን ትዳር ልንመሰረት ወስነናል። አቤት ድፍረት! ምንድነው? እኔ ሳላቅ የምትመክሩት የምትወስኑት አንቱ ሴትዮ። ምን መሰለሽ እኔና ፍቅረኛዬ ወጣቷ አያትሽ በፍቅረኝነት በጣም ረጅም ጊዜ ብዙ አመት አብረን ኖረናል። አሁን ምን መሰለሽ በቃ ሰለቸን፣ እንጋባ እንጠቃለል ብለን ወስነናል። አቤት ድፍረት! አቤት ድፍረት! ያውም ቤት ድረስ መጥተው ይዳፈራሉ። አያፍሩም እንዴ? ትልቅ ሰው አይደሉም እንዴ? ምንድነው የሚያሳፍረኝ? እና ታዲያ ሰውዬ ቤት ውስጥ ቁጭ ብሎ ቀንድ ያብቅል እንዴ? ታዲያ እርሶ ምን አገባዎት? ቀንድ አይደለም ጭራ ያብቅል። ማግባት እንደ ቡና ጠጡ ቀላል ነው። አይደብረዎትም እንዴ? ማግባት እንደዚህ ነው እንዴ? እና ታዲያ ማግባት እንዴት ነው? እንዴት ነው ማግባት? አረ ይረጋጉ። ምን ነው በረገጉ? ማግባት ከፈለጉ በስነ ስርዓት ሽማግሌ ይላኩ። እኔ ከቤ ነኝ አግባኝ ብዬ ሽማግሌ የምልከው? አታግባኝ ብለው መላክ ይችላሉ። ምን ይላሉ? ይኸውልሽ እንደው ቆሜ ቀራለሁ እንጂ አግባኝ ብዬማ ሽማግሌማ አልክ። ቀረቦታ ቆመ መቅረት አይደለም። ከፈለጉ ቁጭ ብለው ከፈለጉ ተኝተው መቅረት ይችላሉ። እቺ ምን ትመስላለች? የሰው የድሮ ሰው። አንተ ሰማሃት? ሰማሃት? እኔ ነኝ የድሮ ሰው? የድሮ ሰው አለችኝ እኮ። የልጅ ሉሲ ብትልሽ ይቀላል። እኔ እንዴ ሞልዬ እንዴት ነህልኝ? ደህና ነኝ። የሚገርምሽ ነገር ማታ እንቅልፍ አልወስድ ብሎኝ ያንቺን ፍቅር ሳስብ ወደ ወሰደኝ። ወይ ወሰደ? አዎ ወሰደኝ። ወዴት ወሰደ? በእናትህ አንቺ ጋር ነዋ። እንኳን በሰላም መጣህ ብያለሁ። እነዚህ አበቦች ዛሬም ለኔ ናቸው? አዎ ጸደይ፣ ዛሬ ብቻ ሳይሆን ነገም ከነገ ወዲያም አምናም ካቻምናም ሁሌ ላንቺ ነው። በጣም በዛብኝ እኮ። ታዲያ የት ላስቀምጣቸው ነው? እኔ ጋር ይቀመጥልሽ? አይ ይዘህ የመጣሁንማ ይዘህ አትመለስም። የዛሬን ለመጨረሻ ጊዜ ተቀብያለሁ። ከዚህ በኋላ የምታመጣልኝ ከሆነ ግን አንተን ተማምኜ አበባ ቤት ነው የምከፍተው። ክፈቺ ጸዲ፣ ችግር የለም። እኔን ተማምነሽ ክፈቺ። እሺ በል አሁን ወደ ስራ። እሺ እኔም ቤት ልግባና አበቦችን ውሃ ላጠጣቸው ለነገ። እሺ በል ቻው። አታ ምን ሆነ እንደዚህ እንዳውልት ቆም የቀረው? አበቦቹን እኮ ውሃ አላጠጣቸው ብዬ እኮ ተወዛግቢ እኮ ነው። ውሃ ላጠጣቸው? ውሃውን አንዴ የመጣው እኛ እንኳን ገላችንን ሳንታጣው አበባው ልታጣ ነው እንዴ? እና ነገ ለጸደይ አበባ ሰጣት ቢደርቅባትስ? ወይ ጸደይ ይቻውን ምኗ ጸደይ ነው? ክረምት ነች እንጂ። ቆይ ግን ምን አርጋ ነው በእናት እንደዚህ ሙሉ ለሙሉ የተቆጣጠረች? እንዴ ተቆጣጠረችኝ እንዴ? አረ ምን ትቆጣጠራለች? አንተ ነህ እንጂ የተቆጣጠርካት እኮ። ደስ አይልም? በጣም ደስ ይላል። በዚህ አይነትማ መደምሰስ አለብህ እኮ። ማን ነው መደምሰው? መቼም እኔ ነው እሷን ነው። ተው እንጂ ቢኒ፣ እንደዚህ ፍቅር እየሰጠችኝ ምን አድርገኝ ነው እሷን መደምሰው? ወይኔ ይኸውልህ አንተ እስክትበስል እሷ ታራለች። እሺ ገና እኮ ይቀራል። አልገባኝም። እንዴት ይገባል? አንተ እኮ በቁም ተኝተሃል። ንቃ ንቃ። እሺ ይሄ ልጅ አሟል እንዴ? እንደዚህ ነቅቼ ተኝታል ይለኛል። ረረረረረ ዛሬ በጠዋቱ ነው የወጣው እባክህ። እና ታዲያ ምን ይደረግ? እናንተ እንደሆናችሁ የጸዲን አይን ካላያችሁ መውጣት እንደሆነ ደስ አይላችሁም ከቤት።
ሞላም በል እንጂ እኔንማ ታውቀኛለህ እንዴ? በደንብ ነው እንጂ ማቀ በሞላ ማሊያ እየተሸፈንክ ፍቅርን ስገልጽላት እንዴ በደንብ ነው እንጂ ማቀ። ትቀልዳለህ? በል ሰው እንዳይሰማ እሺ። ይስማ፣ ምን ችግር አለው? መቼም ውሸት አላወራው እውነት አንድ ያወራው። ትቀልዳለህ እንዴ? እኔ እኮ የሁለታችሁን ጎረቤት ነኝ። እሷን ስታዩ እንዴት እኮ እንደሚያረጋችሁ አውቃለሁ። በል አንተ ብለው ከሰሙ ብዙ ታወራለህ። በል የማይናገረውን ዝም ብለህ ብላሽ። እንብላ ሳለን አንብላ። ብላ በዚህ ጠዋትማ ይሄን ዘይት አልጠጣም። እኔ ግን አማራጭ ስለሌለኝ እጠጣዋለሁ። ደግሞ በዚህ በተወደደ ዘይት ተገኝቶ ነው እጠጣው። በመጀመሪያ በድንገተኛው ልቃት ይዤሻለሁ። እባክሽ ይሄ የማይመጣ ዝም ብለሽ የምትጠብቂው ባልሽን ከውስጥሽ አውጪው። ተይው በቃ። ሁልጊዜ ስመክርሽ ጆሮ ዳባ ልበስ ትይኛለሽ። እባክሽ በቃ አይመጣም። እንዴ አባዬ ይመጣል እኮ ጠብቀዋለሁ። ይልቅ አንተ ለምን አታገባም? ይኸው እማዬ ከሞተች እኮ 15 ዓመት አለፋት። እንዴት ብዬ? አንቺ ካላገባሽ እኔ አላገባም። አንቺ ከፊት ለፊት እንደ ጅብራ ቆምሽ። እንዴት ብዬ ላግባ? ኧረ ተይ አግቢ። ኧረ እንለምንሽ አግቢ። አላገባም ካልሽ ደግሞ አባቴ ከገባበት ጉድጓድ አውጥተሽ አምጪው እና አብራችሁ ኑሩ። ለእኔም አንድ ወንድም ውለዱልኝ። አይ ወይዘሮ ምትኬ አባትነት አልሽ። ለአባትነቱ ነው ያለው። ከእንግዲህ በኋላ አግብታ ብትወልድም ለአንቺ ልጅ እንጂ ወንድም አይሆንሽም። አዎ እናቴን ያገባ ሁሉ ለእኔ አባቴ ነው። ቆይ እናንተ ሁለታችሁ የኔ ማግባት ምን ነው እንደዚህ እንደ ሽሮ አንተከተካችሁ? እኔማ እንደ ሽሮ አይደለም እንደ ኤርታሌ ብንተከተክ ይበዛብኛል እንጂ አያንስብኝ። አዎ ያንሰዋል። ምክንያቱም አንቺ ካላገባሽ እሱ ማግባት አይችልማ። በቃ ቆሞ ይቀራታል። እኔ የሚቆጨኝ ቆሞ መቅረት አይደለም እና ተኝተ መቅረት ነው ማለቴ ከቤ ማጣቴ ነው። ቆይ ማን ነው እሱን ደግሞ የወሰነው? እኔ ነኛ። እኔ ወይዘሮ ምትኬ ያንቺ ልጅ። እኔም አባትሽ አቶ ዱቤ ከልካይ ያንቺን ማግባት በጉጉት የምጠብቅ እንዲሁም ደግሞ የወደፊቱ የትዳር አጋሬ ወጣቷ ከቤ በጉጉት ትጠብቃለች። ቆይ አባዬ ይኸው ልጅ ወልጄ አያት አድርጌ የለ እንዴ? ከዚህ በላይ ምን ፈለግ? ልጅ ወልጄ አያት አድርጌያለሁ ከምትይ አያት ወልጄ ልጅ አድርጌያለሁ ብትይ አይቀልም? ቆይ ምትኬ እኔ አግብቼ እንጀራ አባት ባመጣልሽ ደስ ይልሻል? አዎ ደስ ይለኛል። ምክንያቱም አባት ማምጣት ካቃተሽ እንጀራ አባት ማምጣት አያቀትሽም። አዎ የዘንድሮ እንጀራ አባት ጄሶ ስላለው ይስማማታል። ይምጣ። እንደውም አላገባም። ቁርጡን ብነግራችሁስ? በቃ የኔ ወሽመጤ ለሁለት ተከፈለ። በቃ ሰው ማሸቴ ቀርቶ ራሴን በራሴ ላሽ ነው። በምን ምክንያት? ምን ትላለች እቺ እንዴ? በቃ አንቺ ካላገባሽ የኔም ልፋት ሁሉ ከንቱ ሆነ ቀረ ማለት ነው። ከቤንም ይጠልፉብኛል። ከቤን የሚጠልፏት ከቤን ለመስኖ ነው የሚጠልፏት ወይስ? እሺ አገባለሁ። በቃ አሁን ለከቤ ደውዬ ተሳክቷል ተዘጋጂ ብዬ እላታለሁ። ይኸውላችሁ በደንብ አዳምጡ። እኔ ማገባውን ባል የምመርጥበት የራስ የሆነ መስፈርት አለኝ። በመስፈርቴ መሰረት ካላገኘው ግን አላገባም። ታዲያ ምን ችግር አለው? መስፈርትሽንም መስፈራሽንም ጽፋሽ ስጭን፣ እኛ እንመርጥልሻለና። አዎ ከቤም ወንዶችን ስለምታውቅ ትተባበረናለች። ወንድ አስመጪ ነች እንዴ ደግሞ ያንተ ከቤ? ምን አስፈጪ? እስማ በጣም የሚገርም እኮ ነው። ምኑ ነው ደግሞ የሚገርመው? ጊዜው ነዋ። ወንድም በወንድሙ ይነሳል የተባለ ጊዜ ደረሰ ማለት ነው። ምን ተፈጠረ ደግሞ? ምን ያልተፈጠረ ነገር አለ ብለህ ነው? ማህበራዊ ሚዲያ አትከታተልም እንዴ? ኧረ እከታተላለሁ። ምን የዘንድሮ ገደሉት፣ ፈለጡት፣ አረዱት ምናምን ነው። ከሱ ውጭ ምን አለ? ከሁለት ደቂቃ በፊት ምን እንደተፈጠረ ታውቃለህ? አዎ። እሺ ምን ተፈጠረ? ከሁለት ደቂቃ በፊት እኔ እዚህ ቁጭ ብዬ ጫማን ለመጥረግ እየተዘጋጀሁ ነበር። ሂድ ወረኛ። ከሁለት ደቂቃ በፊት መከላከያ። ኧረ እባክህ ዝም በል እንዴ! አንተ ራሱ ከሁለት ደቂቃ በፊት እዚህ አርፈህ ቁጭ ብለህ አልነበር እንዴ? እዚህ ዩቲዩብ ላይ ማንም የሚለቀውን ሰምተህ እየመጣ ይኸውልህ ጆሮዬን አታደንቁኝ። የሆንክ የፌስቡክ አርበኛ እንዴ! ከሁለት ደቂቃ በፊት መከላከያ ደግሞ እንዴ!
ከብዬ ምን ነው ተንጠለጠልክብኝ? ወረድ በልልኝ። አልወርድም እንዴ የነገ ባልሽ እኮ የዛሬው ቦይንግ ፍሬንድሽ ነኝ። እኔማ አንተን አግብቼ በዛች አያት ተቃጥዬ ወጣትነቴን አላቀጭጭ። ይኸውልሽ እኔና አንቺ ድል ባለ ሰርግ እንድንጋባ አሁን አንድ የምትተባበረኝ ነገር አለ። መቼስ ምን አደርጋለሁ? ስላሳለፍነው ፍቅራችን ብዬ ልተባበርክ። እሱ እሺ ይበልሽ። ምን መሰለሽ ጉዳዩ ዘመቻ ለጸደይ ባልፍለጋ የሚል ፕሮጀክት ቀርጫለሁና እሱን እንድታግዢኝ ነው። ምን? እኔ ከቤ ነኝ ላንተ ልጅ ባልም ማፈላለጋ? ይኸውልሽ እሷ ካላገባች እኔና አንቺ መጋባት አንችልም። በዚህ በወጣትነታችን ቁመን መቅረታችን ነው። ቆይ ከዚህ ሁሉ ለምን የልጇን አባት ፈልጋ አታገባ? እሱን ከመፈለግ ነዳጅ ቁፍሮ ማውጣት ይቀላል ብላ እሱን መፈለግ ካቆመች ተወች። በቃ ቆየች በጣም። ወይኔ ከቤ፣ ቆይ እኔን ለምን አትተውኝም? ራሳችሁን ችላችሁ አትፈልጉላትም እንዴ? ከብዬ ከብነት አንቺማ መኖር አለብሽ። ደግሞ የወንድ ምርጫ ካንቺ ወዲያ አላሳር። ምን ለማለት ፈልገ ነው? ያው እኔን የመሰለ ሸበላ መርጠሻል። ለሷም ደግሞ ምን የመሰለ ሸበላ አታጭም ብዬ ነው። ሸበላነቱን እንኳን ትተክ ማር ወለላ ብትል አይሻልም? ከቤ አንተ ደግሞ ዛሬ ምን ሆነ ነው የምትጨቃጨቀው? ኧረ እባክህ ምን አይነቱን እንዳዘብኝ ደግሞ ዛሬ። እንዴት? እዛ አበበም ደበበም የጻፉትን ፖለቲካ አንብቦ መጥቶ እዚህ እኔን አንጎል አደረገኝ እኮ። ስማ አሁን አንተ በዚህ እድሜ ስለ ፖለቲካ ምን አውቀ ነው አንጎልን የሚያዞረው? ተው እባክህ። የዘንድሮ ፖለቲካ እኮ ጾታና እድሜ ገደብ የለው። እንዴት? ትንሹም ትልቁም እየተነሳ አንድ የፖለቲካ ትንታኝ የሚሆነው። ለነገሩ እውነትህን ነው። ቅድም ራሱ አንዱ እኔ ጋር ልብስ ሊያሰፋ መጥቶ በፖለቲካ ሆዴን ነፍቶት ነው የወጣው። ምን ያርግ ጊዜው እኮ ነው። ቲቪውም ፌስቡኩም መጽሔቱም መጽሐፉም ሁሉም እኮ ፖለቲካ ሆነ። አንተ ደግሞ ከመቼ ወዲህ ነው ጋዜጣና መጽሔት አንብበህ የምታውቀው? ምን ማንበብ ያስፈልጋል? አንባቢ ሁሉ መጥቶ አንድ ጫማ ባስጠረገ ቁጥር አንድ ያነበበውን 11 ጋዜጣና መጽሔት ለሌላ ያሸክሙኝ የሚሄደው እንዴ? በልሽ አሁን ምሳ ዘዘን ብላ። ኧረ እባክህ ትንሽ ሰዓቱን ገፋ አድርገን እንበላለን። ገና እኮ ነው። ኧረ እባክህ እርቦኛል። ዘዝ። እሺ ምን ልዘዝ? ጥብስና የሆነ ደስ ያለን ሽሮ ይሁና። ጥብስና ሽሮ ይሁን። ያው እኔ የሽሮዋን እከፍላለሁ። እንደየአቅማችን እየተሳሰብን ብንኖር አሪፍ ነው። በቃ እዚህ ልምጣ፣ ጠብቀኝ። እሺ እኔ የምፈልገው ባል ቁመት ሜትር ከ80 80 ለማግባት ቁመት ሜትር ከ80 ትንሽ አልበዛም? ቀነስ አድርጊው። አይ ፍላጎት የምታስቀንሱኝ ከሆነማ አላግባ፣ ይቅርብኝ። አናስቀንስሽም። አታስቀንሳት አያቴ። ቀጢ ክብደት ከ65 እስከ 75። ወይኔ ይሄ ነገር ክብደት ነው እብደት ነው? ለምን ዝም አትይም? ክብደትም ይሁን እብደት ምን አገባሽ? ቀጢ የወገብ ቅጥነት 8 ለካ ለሴት ነው፣ ለወንድ 10። አረ ይሄ ነገር በዚህ ጊዜ ወገብ ከሚኖረው ወገን ቢኖረው ነው የሚሻለው። ወገን ነው የሚያስፈልገው። እንዴ እሷ ወገኑን ሳይሆን ወገቡን ነው የፈለገችው። የአይን ቀለም ወርቅማ። ቀለሙ ችግር የለውም እንቀባዋለን። ሌላው ጸጉሩ ሞላ ጎላ ብሎ ፍርዝርዝ ብሎ እዚህ ጋር ድፍት የሚል ቢሆን ይመረጣል። በዚህ ጊዜ እንደዚህ አይነት ጸጉር አይገኝም። ወንድ እኮ ጸጉሩን መድፋት ትቶ አንገቱን መድፋት ከጀመረ ቆይቷል። ተመልጦ አልቋል። እቺ እንደው ምን ትላለች? ወለሽ እኛ አይደለም ግንባር ላይ እስከ ከንፈሩ ድረስ እንዲህ ማንጀራገግ እንችላለን ጸጉሩን። ወለሽ ዘንድሮ ይሞላል እኮ ጸጉር ይሞላል። ከበበት ውስጥ ያነሱና እዚህ ላይ ያደርገው ያድግላቸዋል። ከዛ ከሚስታቸው ጋር ሲተኙ ጸጉራቸው እንዲህ ሲያኩላቸው ከት ብሎ ይስቃሉ። እንደሱስ ከሆነ ይቅርብኝ፣ መላጣ ይሁን። ሌላው መተዳደሪያ ደሞዝ ያለው ባጮለው ምን ብለው እኔን ቻል አድርጎ አባብሎኝ የሚኖር። ይሄ ነገር ትንሽ ከበድ እያለ መጣ።
እንደዚህ አይነት ባል ወደፊት የሚወለድ ነው እንጂ አሁን ያለ አይመስለኝም። ያሉትም ጦር ሜዳ ዘምተዋል። ያለባበስ ሁኔታ ከስክስ ጫማ በጨርቅ ሱሪ በሸሚዝ ወገቡ 8 ቁጥር በደንብ የሚታጠቅ። ይሄ ነገር ቆይ ወታደራዊ መልመላ ነው ወይስ ባል ፍለጋ ነው? ትንሽ ተምታታብኝ። እሺ ሌላው መስፈርቴ ደግሞ በቃ እሱን ደግሞ ከተጋባችሁ በኋላ እዛው ትዳር ውስጥ ነው እሱን መስፈርት የምትፈልገው። ደህና ዋሉ ማለት ደህና ዋልሽ? ዝግጅት ልናዘጋጅ ስብሰባ ላይ ነበርን። ረበሻችሁ። ደግሞ የምን ዝግጅት ነው? ጸረ ማጥቃት ነው? አረ ጸረ ማግባት ነው። ጅሎ ምን ይላል ይሄ? የሰው ኩነኔ። እርሶ ሴትዮ ደግሞ ምንድነው ዝም ብለው ከመሬት እየተነሱ የሚሰዱኝ? አይ ልመርቅህ አትሰማማ ታዲያ? አይ እንግዲህ በቀኑ አይነጅሱኝ ደግሞ። እኔ ነኝ የነጀስኩ? ይልቅ አንተ እንዳትነጅሰኝ። ለምን ክርክርም ትታችሁ የዝግጅቱን ምክንያት አትነግሩንም? እሺ ወደ ዝግጅቱ ስገባ ጸደይ ሳታገባ 30 ዓመት አለፋት። ስለዚህ ልደቷን ሰርፕራይዝ ልናረጋት ነው። አዋጡ ነው። ስንት እናዋጣ? አትፍጠን። አንተን ነበር ሰባብሮ መጣል። ይሄ የሰው አይናውጣ ቃንጫ ቀጫጫ። ኧረ እባክህ አንተ ሰውዬ አትፍጠን እንዴ! ዘመኑ እኮ የጦርነት ነው። እንዲህ ስትንቀሸቀሽ በራሪ ጥይት ጭንቅላትን ብሎ እንዳይደፋ። ሚደፋ ይድፋ። ጨምዳለ ኤዳ እንከባበር ነግሬሃለሁ። ወደ ዝግጅቱ ስገባ እናቴ በራሷ ምርጫ የምትፈልገውን አይነት ባል እንድንመርጥላት አደራ ብላናለች። እድሉን ሰጥታናለች። እና መስፈርቱን እኔን አያካትትም? አንተ ቆርጦ ቀጥል። አንተ እኮ ለመስፈርትም ለመስፈሪያም አትሆንም። እና ያለና እንዲህ በቀላሉማ አንላቀቅም። ምን ትመስላለች እቺ የልጅ ወይዘሮ? እንኳንም ሄደ። እሺ አሁን ስለ እናትሽ ምን አሰብሽ? ማለቴ ምን አሰቡ? ምን አስባለሁ? ቆይ ግን እሷ ግን አይደብራትም እንዴ? ጎረቤት የሞላ እንደዛ እየወደዳት ሌላ ሰው ለማግባት መስፈርት ምናምን ታወጣለች እንዴ? ድንቄም መውደድ። ለመሆኑ ያንተ ወንድም ጸደይና አይደለም ራሱን ወዶ ያውቃል? ይሄ የሰው በግ ዱቄታም በለው። እሺ ዮኒ ማኛ ሞላን ነው በግ? አይ ሞላላውን። ይሄ የሰው ተላላ። ቆይት ያለሽ ምን አለ ትኛለሽ? መስፈርቱን አሟልቶ እናትሽን ካላገባስ? እንኳን ሊያገባት እዚህ ግቢ እንዳይገባ ሁላ ልከለክለው እችላለሁ። ኧረ እባክሽ እሱንም አትችይም። በነፃ የምታኖሪን መሰለሽ እንዴ? ከፍለን እኮ ነው የምንኖረው። ከፍለን ሞተሃል። ስደቡኝ ባይ ስድብ ናፋቂ ሳይገፈትር ወዳቂ አይደለህ እንዴ? ማለት አልገባኝም፣ አልሰማሁሽም። የሚገርም ምግብ ሰርቻ በሏቸው። እኔ በጣም ጥፍጥ ብሎኝ ነው የበላሁት። እኔም ተመችቶኛል። እና ታዲያ ጸጥ ትላላችሁ እንዴ? ቢያንስ እንኳን እጅ ይባረክ አይባልም? አሜን አሜን። አንተ ልጋጋም ብርጭቆ ጭንቅላት በእኔ ነው የምስቀው? ኧረ በራሴ ነው የምስቀው። ሞኝና ቂል በራሱ ይስቃል፣ ብልጥ ግን ከሱ ይማራል አሉ። የሥራህን ይስጥህ። አንተ ነህ ዛሬ ራት እዚህ ነው የምንበላው ብለህ እንዲህ የምትጫወትብኝ። ኧረ እባክህ እኔ አልተጫወትኩብህም። ባይሆን እኔ ዛሬ የፈለግኳችሁ ለቁም ነገር ነው። ለቁም ነገር ሆነማ እንቁም። ኧረ እባክህ ቁጭ በል አርፈህ እንዴ። ይኸውላችሁ አሁን ስሙ። ቆይ ግን ከሁለታችሁ ጸዲን በደንብ የሚወዳት ማለት ነው? እኔ ነኝ። አንተስ? ለምን ጠይቀኝ? ዛሬ ወደዚህ ስመጣ እንዳየሁት ከሆነ ከተማው በሙሉ ለሷ ባል ፍለጋ በማስታወቂያ ተጨናንቁ። ወይኔ ታድላ። በቃ እኮ ሰው ሁሉ ያውቃታል። በቃ ሴፉ ላይ ልቀርብ ማለት ነው። እስቲ አንዴ እንኳን ዝም በል። እሪ ምን አይነቱ ነው? ስማ
ይኸውላችሁ እናንተ ነው የመሳሰለው እንደዚሁ ግቢ ውስጥ አብሯት እየኖረ እድሉን ለሌላ ሰው አሳልፋችሁ ትሰጣላችሁ? ቢያንስ እንኳን ከሁለት አንዳችሁ ፈጠን ብላችሁ ጠቅልሏት እንጂ። እኔ በበኩሌ መስመር ላይ ነኝ። ግፋበት። ይሄ እንደሆነ ተው እንዲሁ እንደተጃጃለ ያስበላታል። ማርያምን አንም አይበላትም፣ እበላታለሁ። እኔ በበኩሌ ለፍቼባታለሁ፣ እበላታለሁ። ለማንኛውም ለራቱ እናመሰግናለን። እኔም ለፍቼባታለሁ፣ እበላታለሁ። ይኸውላችሁ ደግሞ እሷን ለሚያገባት ባል ቤት በነፃ ይሰጧል ሲባል ሰምቻለሁ። ወይኔ ታድጊ አስበዋል። እሷን አግብቼ የቤት ኪራይ የለ፣ አንዳንድ ወጪ አስቤዛ የለ፣ በቃ ዝም ብሎ መኖር እኮ ነው። አንተ ኩባያ ጭንቅላት እንውጣለት አሁን ከዚህ ቤት ውጡልኝ። እሺ እናመሰግናለን። ግን የልጃችሁን ማስታወቂያ ያወጣችሁትን አይተን ለመወዳደር ነበር ወደዚህ የመጣ ነው። ቆይ ለመሆኑ እኔ ዱቤ ከልካይ ግቤን አከራይቻችሁ እያኖርኳችሁ ልጄን ለማግባት እንመጥናለን ብላችሁ ትመጡ ትንሽ አታፍሩም? ምድረ ውልቃት። እኔ በበኩሌ አላፍርም። ጸድዬን እኮ በጣም ነው የምወዳት። ቀኑ ሙሉ ስራዬን ትቼ ስተኩሳት፣ ስሰፋት፣ ስዘመዝማት ቦል ባድር አይሰለቸኝም። በጣም እኮ ነው ማፈቅራት። እኔም ደግሞ እዛ ወፍጮ ቤት እንደሚሸከመው ዱቄት ተሸክሜት የፈለገችበት ቦታ ባሽከረከራት እኔ እንጃ ደስታዬ በጣም እጥፍ ድርብ ነው። እውነትም ድፍረት። አንተ ዱቄታ፣ በዚህ በዱቄት እጅ ልትነካት ነው? አረ ጸዲንማ የማበጠርበት በዱቄት እጅ አልነካትም። እና ሌላ እጅ አለ? አስፈላጊ ከሆነ እናስገጥማለን። ያው ታጥቤ ነው መነካት ለማለት። ኧረ እባክህ ባትነግረን አናቅም ነበር። አይገርምም? እስቲ ቆይ አንተ ዘምዛሜ ባንክ ስንት ብር አላችሁ? ዘምዛሜ እኔ አለኝ፣ ብዙ ብር አለኝ። በዛ ላይ ደግሞ እስኪ ውበቴን ተመልከቱት እስኪ። እሺ አንተስ ዱቄታም አበጣሪው ስንት ብር አለ? እኔ ምንም ብር የለኝም፣ ብርም አልሰጣትም። እና የተወለገ ባህል ልትሰጣት ነው? በጭራሽ ፍቅር ነው የምሰጣት። ቆይ እኔ ምን ይጎለኛል? ምን ያንሰኛል? እኔ እስኪ ቆይ አንተ በተርንኪክ አገጭና ግንባርህን ብዬ ሳልደፋ ውጣ። መውጣቱንስ እወጣለሁ፣ ግን አልቆርጥም ተስፋ። ምን ይመስላል ጡንጅት? ፍቅር ያሸንፋል፣ እሱን እንድታውቁ ነው። ይርዳ የሰውን ሽላሊት ድሮ ግባ ፊት። ምንሽ ነው ጸዲ እንደዚህ አቻኩልሽ የጠራሽ? ጭራሽ እኮ ማስታወቂያ አውጥተው ባል እየፈለጉልኝ ነው የምልሽ። ታዲያ ግራ ቢገባቸውና ቢጨንቃቸው እኮ ነው። የፈለገ ቢጨንቃቸው እንደዚህ ማድረጋቸው ተገቢ ነው እያልሽ ነው? ተገቢ አይደለም። የጨነቀው ሰው ግን ምን ማድረግ እንዳለበት አያውቅም። በዛ ላይ ታውቂያታለሽ ወይዘሮ ከቤን ምንም ጣጣ የላትም። በእውነት ነው። አሁንስ ምን ማድረግ እንዳለብኝ ራሱ በጣም ነው ግራ ይገባል። ምንም ግራ ይግባሽ። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል አይደለም የሚባለው? ማለትማ በማስታወቂያ ከሚመጣልሽ ትዳር ይልቅ የምታውቂያቸው የሚወዱሽና ፍቅራቸውን የሚገልጹልሽ ሰዎች ለቤት ተከራዮቻችሁ ሞላና ልብስ ሰፊ ይሻሉሻል። ለሲስተምም እነሱ ይቀላሉ። ለምን አይነት ሲስተም? የምታገቢው አባትሽ ደስተኛ እንዲሆኑና እሳቸው አግብተው እንዲወጡ ስትይ ብቻ አይደለም የምታገቢው? አዎ ልክ ነሽ። ታዲያ አንቺ ካገባሽ በኋላ እሳቸው አግብተው ይወጣሉ። እሳቸው ከሚያዘጋጁልሽ ትዳር ይልቅ ደግሞ ለምን እኛ አንድ በሲስተም አንሰራ? እኮ ምን አይነት ሲስተም? ሞላን ወይም ልብስ ሰፊውን ትመርጫለሽ። ከዛ በኋላ እንደምታፈቅሩኝ አውቃለሁ፣ እኔ ደግሞ ላፈቅራችሁ አልቻልኩም፣ ስለዚህ ተጋብተን አንድ ላይ የኖርን እንጠናና ብለሽ ታሳምኛቸዋለሽ። ቆይ እሺ፣ ከዛ ከተስማሙ በኋላስ? ተስማሙማ በጣም ቀላል ነው። አባቢን ሄደሽ አግብቻለሁ፣ አንተም ቶሎ ብለህ አግባ ብለሽ ትነግሪዋለሽ። ወይኔ ዱቤ ባል እንዴት ፋ አይገርም እንዴ? በጣም እኮ የሚገርመው ነገር ወንዱ ሁሉ ቆይ ትዳር ምናምን ነገር ሲባል ምን ነው እንደ ጦር ሜዳ ፈራው? ወንዱ ልፍስፍስ ነው። በራስ አለመተማመን እኮ ነው። ትዳር ከያዝኩኝ
ሌላው ነገር ይቀርብኛል ብሎ ስለሚያስብ እኮ ነው። ሌላው ደግሞ አንዴ ወዲያ ማለት ለምዶ እታሰራለሁ ብሎ ስለሚያስብ እኮ ነው። አንድ ሀሳብ መጣልኝ። እኔ ዝም ብሎ እኮ ነው የገሻውንኩት እንጂ ሀሳብ በማመንጨት እኮ ትልቅ ቦታ የምደርሰው። እውነት ነው አውቃለሁ። ምንድን ነው መሰለሽ አሁን ማስታወቂያውን ስለጥፍ መጨመር ያለብን ነገር ሙሽሪትና ሙሽራው ልክ እንደተጋቡ ከቤተሰቦቻቸው ጥሬ ገንዘብና መኖሪያ ቤት ይሰጣቸዋል የሚልን ለጥፍ እንጨምርበታለን። የዛን ጊዜ አዎ የዛን ጊዜ ወንዱ መጥቶ ተከታትሎ ይሰልፋል። በቃ የታክሲ ወረፋው ነው ማለት አንተ እውነት ሀሳብሽ እኮ እንደ ሀሳብ ጥሩ ነው፣ ግን አባቢ የውሸት መጋባታችንን ያወቀ ቀን ከልቡ ነው አዝኖ የሚጠላኝ። እንዴት ሊያውቅ ይችላል ጸዲ? ምናልባት ይሄ ሞላ ጅል ስለሆነ ሊያስፎግረን ይችላል። አንቺ ግን ሰፊው ላይ ወስኝና ሰፊውን አስጠንቅቂው። እንግዲህ ጥሩ ሀሳብ ነው። እሺ አዎ ጥሩ ሀሳብ ነው። አንቺ ብቻ ቆራጥና ጀግና ሁኚ። እንዴት? ምን እንዴት አለው? እስክንላመድ ድረስ እንደ ባልና ሚስት አብረን እንኖር ትይዋለሽ። ጾታዊ ጥያቄ እንዳይመጣ አልጋ ላይ የታችሁ ትኖራላችሁ። እሺ ማን ያውቃል? ይህ የውሸት የተጠነሰሰ ፍቅር ደግሞ የምር ሆኖም ሊሰምር ይችላል። ወይ አንቺ ደግሞ እንደሱ እንኳን መቼም አይሆንም። ለምን አይሆንም? ፍቅር እኮ አጋጣሚ እንጂ አስበሽበት እና አቀደሽበት አይደለም። እሱማ ልክ ነሽ፣ ግን አስቤ አቅጄ የጀመርኩት ፍቅር አንዴ ስላልተሳካልኝ ድጋሚ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ልብሽንማ እንደዚህ አትድፈኝው። ትንሽ እንኳን ከፈት አድርጊው። ምናልባት መግባት የሚፈልግ ሰው ካለ እንዲገባ። ስንት ዓመት ሙሉ ሞክሬ ያልተሳካልኝ ፍቅር ዛሬ የሚሳካበት እኮ ምንም ምክንያት የለም። ለማንኛውም አንቺ የተባባልነውን ብቻ አድርጊ። እሳቸው አግብተው ከወጡልሽ በኋላ ልለምድህም ልወድህም አልቻልኩም ብለሽ ትፈችዋለሽ። እስቲ እንግዲህ እፈልጋለሁ ብለሽ ስጠኝ ማመን ያቃተኝ። በጣም ከመደንገጥ የተነሳ እግሬ ራሱ እየተንቀጠቀጠ መኪና መንዳት አቃተኝ። መኪና አለ እንዴ? አዎ፣ 2 የልብስ መኪና አለ። ራሴን እሄዳለሁ፣ ሌሎቹንም አስነዳለሁ። ደስ ይላል። ለማንኛውም የፈለግነው ማለት ጸዴ የፈለገችው የፍቅር ጥያቄ ልትቀበልህ ነው። ጸዴ እውነትሽን ነው? አረ ተረጋጋ እንዴ! ምን ሆነ ነው? እኔ እንደዚህ የሚቸኩል ሰው አይመቸኝም። እሺ ትንሽ ተረጋጋ። ሰው ምን ይለናል? የፈለገውን ይበላ። ጸዴ ከኔ ደስታ ይበልጣል እንዴ? ይኸውልህ ተረጋግታ አዳምጣኝ። እኔ እናንተ በድብቅ እንፋቀር ነበር። አዎ ጸድዬ፣ እኔ በአንቺ ፍቅር ተቀድጄ ከተሰፋው ቆየው እኮ ጸድዬ። አትቸኩል፣ ተረጋጋ። እንዴ እቸኩላለሁ እንጂ በጣም ነው የምቸኩለው። ይኸውልህ ስማኝ፣ አባቴ አስገድዶ ተጋብታችሁ አብራችሁ መኖር አለባችሁ ካለ አንድ ቤት ብንኖርም ለየብቻ ነው የምንተኛው። ምን ችግር አለው ታዲያ ጸድዬ? ዋናው አንድ ቤት ማደራችን እኮ ነው እንዴ። አብሮ አንድ ላይ መተኛት በሂደት ይመጣል ጸድዬ። አደራ ቃልህን እንዳታጠፋ። አረ እኔ እንኳን ቃሌን ጨርቅም ማጠፍ አልችልም። በቃ ጸዴ፣ እና መች ነው የምንሰርገው? ቀን ቆረጣችሁ?
የልትሄድ ነው? እኔ የምለው ቦታ እባክህ። ማነው እዛ ጋር? አትጋፋ። ጉልበት የሚጠቀም ካለ አስፈንጥሬ ያስወጣዋለሁ። ውይ አቡሽዬ፣ ከማን ጋር መተህ ነው? ማን ነው አቡሽ? አንቺ? እኔ ኩራባቸው እባላለሁ። እዚህ ድረስ የመጣሁት የእሳቸውን ልጅ ለማግባት ነው። አቤት ስም! አንተም ብሎ ኩራባቸው። አንተ ነህ ጸዴን የምታገባት? አዎ፣ ገና እንዳየችን ትወደኛለች። ችግሩ አታይህማ። በየት በኩል ታያለች? አታይ ታየኛለች። ለሰማይም ለምድርም ቅርብ ነኝ። ስማ፣ እንኳን ባይን በማይክሮስኮፕ አትታይም። ሂድ ሂድ፣ ቀጥል ተረኛ፣ ሂድ። ጀብደኛው ይባላል። እዚህ ሰፈር ብትጠይቋቸው ስለኔ ብዙ ነገር ይነግሯቸዋል። እንዴት እኛ እያለን ለሌላ ሰፈር ማስታወቂያ ያወጣሉ? ለማንኛውም የመጣሁት ማስታወቂያ ይቺ ነው። አቤት ስም! አቤት ስም! እሷ ባል እንጂ ስም አታገባም። እንዴት ማለት? እኛ ያው ከስሙ ምን አለን? ዝም ብለህ ስሙን ተው። ትሰማለህ? ተወጣጥረህ ብብትህን አበጥረህ የመጣው እንኳን ባል አባል አትሆንም። ሰርቼ ነው ያመጣሁት። በል እንከው እባክህ፣ ውጣ ዳይ። ለማንኛውም ከኔ ውጭ ማንም አያገባት። ነግሬዎታለሁ። እኔ ጀብደኛው ነኝ። ሂድ ውጣ! ሂድ! አንተ ቀጫጫ ደግሞ እዚህ የመጣኸው ልትመዘን ነው? አታፍርም? የዛሬን ያድርጎና ወፍራም ነበሩ። በጣም ወፍራም ከመሆኑ የተነሳ የቤታችን በር አላስገባ ሲለኝ ነው አባቴ በራችን እንደገና አስፍቶ ለኔ ብሎ ያሰራል። አረ ሰንደል በቃ የሳሙና ላይ የተተከለ ሰንደል እኮ ነው የምትመስለው። ንፋስ አይወስድህም ግን? አረ እንዴት እስከ ዛሬ አልወሰደህም? ስጋ ቢሉ ስጋ ነው። ከኔ አልፎ ለትውልድ የሚያሰጋ ስጋ ነበረኝ። ስጋ የለገስኩ እኮ ብቸኛው ሰው ነው። እንደዚህ ሆኜ ሰፈር ሰዎች ሲያዩኝ ምን እንደሚሉኝ ታውቃላችሁ? አሜሪካና ሩሲያ ተደራጅተው መጡ ነበር የሚሉ። ስማ አንተ ስማ፣ ተደራጅተው እንደመጡ ተደራጅተው ይወሰዱ። ሂድ ከዚህ ሂድ ሂድ። እሺ እወጣለሁ፣ ግን መች ተመልሼ ልምጣ? ጭራሽ መች ልምጣ ትላለህ? ምጣት ይምጣብህ። ሂድ ከዚህ ሂድ። ቀጥል ተረኛ። እንዴት ዋላችሁ? እግዚአብሔር ይመስገን። ማን እንበል ስም? ንጉሱ እባላለሁ። መተዳደሪያ የሚሆን በቂ ሀብትና ንብረት አለኝ። ቋሚ ደሞዝ አለኝ። ከሱስ ነፃ ነኝ። ማስታወቂያ አይቼ ልጆትን ለማግባት ነበር የመጣሁት። ሱስ ምናምን ነገር የለህም? ከሱስም ነፃ ነኝ። አዎ በጭራሽ። ራስን በቃ በጥሩ ስራ አለ? አዎ በሚገባ። አንደላቆ ሊያኖራት የሚችል በቂ ሀብት አለኝ። አንተ ነህ ልጃችን የምታገባው? ምን አሉኝ? አንተ ነህ ልጃችን የምታገባው? ተው፣ ለፈጣሪ ብትሰግድ ይሻላል። ተው አያቴ፣ እሷ እኮ ለጋብቻ የወጣችው መስፈርት ወንዳ ወንድ፣ ቆንጆ፣ አማላይ ነው። ምን ሆነ ነው? ይሄ ነው በቃ። አረ አያቴ አይሆንም፣ አይሆንም። አረ አያቴ አይሆንም። አረ በቃ አይሆንም። ሌሎቻችሁ በቃ ሌሎቻችሁ በቃ በቃ ሌላ ቦታ እድላችሁን ሞክሩ። ሌላ ቦታ እድላችሁን ሞክሩ። ሌላ ቦታ እሺ። ምርጫው ተጭበርብሯል የምትሉ ከሆነ ደግሞ ሄዳችሁ ፓርላማ መጠየቅ፣ ክፍለ ከተማ ሄዳችሁ ጠይቁ። አበቃ። ቻው። ኧረ አያቴ አይሆንም። እኔ ጀብደኛው ይዣት ነው የምወጣው። በጣም ነው የምትገርሙት። እኔ እመለሳለሁ። ቀኑን ሙሉ ደፋ ቀና ስንል ይዋል ነው። ሸበላ የሆነ ባል ልናመጣልሽ ነው። አንቺ ደግሞ እናንተ የመረጣችሁትን አልፈልግም ትያለሽ። ወይ አባቴን አላመጣሽልኝ፣ ወይ የእንጀራ አባት አላመጣሽልኝ። ቆይ እናንተ የምትፈልጉት የምወደውን ሰው እንዳገባ ነው ወይስ ባል ብቻ እንዳገባ ነው? የምትወጂውንማ አላየንም። ስለዚህ ባል እንድታገቢ ነው። አንድ የደበኳችሁ ነገር አለ። ምን? የምወደው ሰው አለ። ከኔና ከራስሽ ውጪ?
ከኔና ካንቺ ውጭ የምወደው ሰው አለኝ። ማን ነው እሱ? ሰፊው ነው። ሰፊው? ይሄ ሰፊው እኛ ግቢ ሰፊው? ኧረ የኛ ሰፊውማ አይደለም፣ የራሷ ሰፊው ይኖራታል። አዎ የኛ ግቢውን ሰፊው አፈቅረዋለሁ። ሰፊው ላይ ወስደሽ ጣልሽኝ። ሰፊው በቃ አማች እንደተመኘው አደረገው አይደለ? ለኔስ ብትለያቴ ለኔስ ለራሱ እንጀራ በልቶ ያልጠገበ ሰውዬ እንዴት ነው እንጀራ አባት የሚሆነኝ? አይ እንግዲህ ከፈለግሽ የዳቦ አባት አድርጊው። እሺ እኔ ውሳኔን ወስኛለሁ፣ ጨርሻለሁ። ምን ሆናለች? ሰፊው ላይ ጣለችን። ቤት ክራይ ማጣቴ እኮ ነው። አያቴ ሁለቱ ወዶ አይቻልም፣ ዋናው ማግባቷ ነው። አንተም ታገባለህ፣ ተገላገልኳችሁ። እኔም አንቺም አንፈልገውም ያልነውን እኮ ነው ላግባ የምትለው። እሷ ከወደደችውስ? ለነገሩ ሁሉንም በጸጋ መቀበል። አንቺ እንደዚህ ያስጨነቀሽ ምንድነው? ቆይ ለአባቴ ብዬ ተጋባን፣ አንድ ቤት መኖር ጀመረ። ከዛ የተለያየ አልጋ ላይ ተኛ። ታዲያ አብረሽ ማደር ፈለግሽ እንዴ? አረ እንደሱ አይደለም። ከዛ በኋላስ ምን ብዬ ልለየው ነው? የተጋባ ነው ለአባቴ ብዬ ነበር። ሁሉም ነገር የውሸት ነው ልለው ነው? ይሄ እኮ ምንም የሚያስጨንቅ ነገር አይደለም። ጸባይሽን ትቀይሪበታለሽ። መግዛት የማይችለውን ነገር ትጠይቂዋለሽ። በወጣ በገባ ቁጥር ትነዘንጂዋለሽ። የዛኔ ወዶ ሳይሆን በግዱ ይፈታሻል። ና ፈልጋለሁ ና። እሺ ምንድነው? ከነገ ጀምሮ ቤት እንድትለቅ ቤት ፈልግ። ኧረ እባክሽ በስንት መከራ ያስከበርኩትን ክፍሌን ነው እንዴ ልቀቅ የሚሉኝ? ይኸውልሽ ጨምረው ሊያከራዩ ከሆነ እኔ ራሴ ጨምሬ እከራያለሁ። አንተ ጆሮ አይሰማም እንዴ? የማን ነው የማይሰማው? እኔ ጨምሬ ላከራየው አይደለም፣ ጸዲና ሰፊው ሊጋቡ ስለሆነ አንተ ክፍል ሰፊ ስለሆነ እዛ እንዲገቡ ብዬ ነው። እርፍ! አሁን ነው ጦርነቱ የሚነሳው። ቆይ እንዴት ነው ጸዲና ሰፊው የሚጋቡት? እንዴትስ ቢጋቡ ምን አገባ? ኧረ እባክሽ እንዴት ነው የማያገባኝ? ሞላ እኮ ይወዳታል። ይኸውልሽ እስከዛሬ የሰጣት እኮ አበባ ቢተከል ካርጎ ሞልቶ ወደ ውጭ ይላካል። ስማኝ፣ ከዚህ በኋላ አበባ ሊሰጣት አይደለም ሊያሳያት እንዳይሞክር ንገረው። ኧረ እኔ አልነግረውም እንዴ። እራሱ ሲሰማ ወይ ታንቆ ይሞታል ወይ ከሀገር ይጠፋል እንዴ። ራሱን ከሚያጠፋ ከሀገር ጥሎ ቢጠፋ ይሻላል። ደግሞ በሰርግ ቀን የለቅሶ ድንኳን ሊያስጥለን። እሱ የሱ ጉዳይ ነው፣ እኔ ግን አልወጣም። ስማ፣ ሰፊው በዚህ ግቢ ኃላፊነት እንዳለው እንዳትረሳ። እሺ እንደዛ ከሆነ እኔ እና እሱ ክፍልሽ እንለዋወጥ። እንደሱ ብትለምን ይሻላል ከምትወጣጠር ውጥርጥር። ኧረ ይህች ምን አይነቷ የልጅ ወይዘሮ ነች? ክብሌ በቃ በፊት ዓለም 9 ነው አይደል የሚባል የነበረው? አሁን ዓለም ለኔና አንቺ 10 ናት። እውነት? እና በቃ ልንጋባ ነው በለኛ። በለኛ ምን አመጣው? በቃ ሆነ እኮ ሆነ። ነገ ዛሬ እንዳትል። አሁን እንደ ተቅማጥ ነው ወጥሬ ያስኳቸው። በቃ እጥር በጥን ያለ ይሄ ወጪ ምናምን የሌለው ጥሩ ድግስ። በጣም ደስ ብሎኛል እውነት። እና ግን የሽማግሌዎችን ነገር ምን አሰብክ? ያቺ ተንከሴስ አንድ ጥሩ ሀሳብ አምጥታ ነበርና እሱም ብንተገብረውስ ከብዬ። ምን እያልክ ነው? ከመቼ ወዲህ ነው የሴት ወገን ወንድ ቤት ሽማግሌ የምትልከው? ለምን እንደማይልኩ ታውቂያለሽ? ሴቷን የበታች አድርገው ስለሚያስቡ። እያላገጥ ከሆነ ግን ዱቤ እውነት እንጣላለን። ይኸውልሽ አየሽ እንዴት እንደሆነ ላስረዳሽ። የወንድ ቤተሰብ ሽምግልና ሲልክ የእሷ ቤተሰብ እዛ ተቀምጦ ምንድን ነው የሚለው? ምን አለው፣ ሀብት አለው ወይ፣ ስራ አለው ወይ፣ መተዳደሪያው ምንድን ነው ምናምን ብለው ይጠይቃሉ። ይህ እንግዲህ የእሱን የበላይነት እያንጸባረቁ ነው ማለት ነው። ከተጋቡ በኋላ ግን የበላዩ እሷ ናት። ይሄ ነገር ግን ሳይዋጥልኝ አልቀረም።
በደንብ አድርገሽ ዋጭው። ልሽ አንቺም በማክበርሽ ነው ይህን ሁሉ ነገር ለማየት የበቃ ነውና ይሄ ሰርጋችን ጊነስ ላይ ካልተጻፈ እንደው ከመላሴ ጸጉር ይነቀል። እንዴት ደስ እንዳለኝ እኮ ልነግራችሁ። አንዴ ፊት ለፊት ልሳምሽ። እንግዲህ ልጄ አንቺና ሰፊው እንግዲህ ወዳችሁና ፈቅዳችሁ አንድ ላይ ተጠቃላችኋል። ስለዚህ ደግሞ ቀን ቆርጣችሁ የሰርጉን ቀን ግለጹልን። እንዴ አባዬ፣ በዚህ ኑሮ ውድነትማ ሰርግ ምናምን ብለው ወጪ ማብዛት አያስፈልግም። እኔ ደቤ ድል ያለ ግብዣ ሳላዘጋጅ ልጄን አልሰጥም። እንደሱም አይሆንም እንዴ። ለሰርግ የምታወጣውን ወጪ በጥሬው አሰጣቸውም እንዴ? መቋቋሚያ ይሆናቸዋል አይደለም? አዎ እንደዛ ይሻላል እንዴ። በዚህ በሰለጠነ ዘመንማ ድግስ ምናምን ብለው ወጪ ማብዛት ምንም አያስፈልግም። እሺ ድግስ አያስፈልግም ካልሽ አንቺ ተጠቃለሽ እሱ ክፍል መግባት አለብሽ፣ አለበለዚያ እሱ አንቺ ክፍል መግባት አለበት። ይሄንን ካደረግሽ ደግሞ ከነገ ጀምሮ ያለው ወጪ በሙሉ ይሰጥሻል። አይ አባዬ፣ እሱ እኔ ክፍል ከሚገባ እኔ እሱ ክፍል ብገባ ይሻለኛል። አዎ እናንተም ተጠቃለሉና ግቡ፣ እኔና ደብዬም ደግሞ ተጠቃለን እንወጣለን። በሰላም ነው በዚህ ምሽት ያስጠራል? አዎ በሰላም ነው። ይኸውልሽ ጸዲ፣ እኔ እዚህ ግቢ ከገባው ጀምሮ አይን ያርፎብሻል። እሺ እሺ እንድትይኝ አይደለም እና ምን እንድለና? ያው ፍቅሬን እቀበልሃለሁ ወይንም አልቀበልህም እንድትይኝ። እስኪ ሙች በለኝ። አንቺ ለምን ትሞቻለሽ? እኔ ልሙት? ደግሞ ጸዲ፣ ከዛ ሰፊው ከሚባል ሰውዬ ጋር ሳይሽ እየቀናው ነው። አትቅና። ከሰፊው ጋር ምንም አይነት ግንኙነት የለንም። ካንተ ጋርም ቢሆን ምንም አይነት ግንኙነት ስለማይኖርም ብዙ አትፍራ። እሺ የመጨረሻ ንግግርሽ ነው? አዎ። አመሰግናለሁ። ደህና ደሪ። እሺ ደህና ደር። እንዴ ሞላ፣ ወዴት ልትሄድ ነው? ጸደይ፣ ወደ ሀገሬ ልገባ ነው። ያው አንቺም ሌላ ሰው ልታገቢ አይደል? እኔ እኮ ያ ሁሉ ዓመት እዚህ የተቀመጥኩት የአንቺ ፍቅር ይዞኝ ነው። አሁን ግን እየቆረጠልኝ ነው። ቀለል አለሃ? አልቀለለኝም። እንደውም የባሰ ነው ቆሌ የተገፈፈው። ግን በቃ ጸደይ፣ ዝም ብዬ ሳስበው እኔ እዚህ ቁጭ ብዬ አንቺ ሌላ ሰው ስታገቢ ሳይ በቃ ቻውሽ። ጸደይ፣ ከኔ ጋር ለመኖር ፈቃደኛ ስለሆንሽ ደስተኛ ነኝ።
ይኸውልህ ሳፊ በደንብ አዳምጠኝ። እኔ እናንተ አባዬ እንደሚያስበው ባልና ሚስት አይደለንም። እሺ እና ታዲያ ምንድን ነን? ጓደኛሞች ነን። ባልና ሚስት ለመሆን ብዙ ይቀረናል። አባዬ አግብቶ እስኪወጣ ድረስ አብረን እየኖርን እንጠናናለን ማለት ነው። ከዛስ? ከዛማ ከተዋደድን ሽማግሌ ትልክና ድል ባለ ሰርግ እንጋባለን። እሺ ጸደይ፣ ደግሞ ነግሬሃለሁ፣ አንድ ቤት ብንኖርም አብሮ ላለመተኛት የተግባባነውን ቃል እንዳትረሳ። አራሳም። ይኸው ፍራሽ እኮ አዘጋጅቻለሁ ጸደይ። ይኸው እኔ እሱ ላይ ተኛ፣ አንተ እዚህ ተኛ። ኧረ ጸደይ እንዴ አንቺማ አልጋ ላይ ነው መተኛት አለብሽ። ይኸው ችግር የለውም፣ እኔ እሱ ላይ ተኛ። ኧረ ጸደይ እኔ ነኝ የምተኛው እዚህ ላይ። እንዴ 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 ትዳር ለካ እንዲህ ሰው ይለውጣል። ደግሞ ምን የተለወጠ? ጉንጭ አይታወቅም እንዴ? እኮ እንዲህ እኮ ተዘርግፎ ቦምቦሊኖ ነው የሚመስለው። አይ ልጄ ሰው አረገች። ምን ማለት ነው? ድሮ ሰው አልነበርኩም እንዴ? አሁን ነው ሰው የሆንከው። ምን ይላል ይሄ ውልቃት? ትመልስልኛለህ እንዴ ደግሞ? እንደምን አደራችሁ አቶ ዱቤ? እንደምን አደርክ? እና እንደ ጅብራ አትቁምና ቁጭ በል እዚህ። አቶ ዱቤ ያለኝ እኮ። ቆይ እንተዋወቃለን? ረሱኝ እንዴ? ደንበኛዎት እኮ ነኝ። ሻቃ እንዴ? ሻቃ? አዎ ሻቃ። አዎ ሻቃ። እንዴ ምን ነው ፊት እንደዚህ ሆነብኝ? ያው ያውቅ የለ እንዴ? ሚስቴማ በቃ አሁንማ ብሶባታል እኮ። ከእግሬ ጀምሮ እጄን እየደበደበችው ፊቴን ራሱ የተለጣጠፈ ኳስ የካምፖርተኒ ኳስ አደረገችኝ እኮ ሚስቴ። አዎ ስክራች የበዛበት ሲዲ ነው እኮ አስመሰለች። እሷም ደብድባን አታቆም፣ አንተም መሰባበርህን። አይዞ አየሰፊው ባለቤቱ ጁዶ ካራቲስት ነገር ናት። በሳምንት 7 ቀን እየደበደበችው እኔ ጋር ይመጣል። ደንበኛዬ ነው። እሱም በመደብደብ ትተዳደራለች፣ እሱ ደግሞ በእሷ በመደብደብ ይተዳደራል። እንዴ አንተ ታዲያ ለምን ዝም ትላታለህ? ምን ላርግ ብለህ ነው? ካልተደበደብኩ ደግሞ ቤቱን ለቄ ልሂድ ትላለች። እኔ ደግሞ ብቻዬን ነው የምቀረው። ለዛ እኮ ነው ካቶ ዱቤ። እንደዚህም አይነት ሚስት አለች እንዴ? አዎ አለ። አንተማ ምን አለብህ ልጄ፣ መሬት የሆነች ሚስት ተሰጥቶ እንደ ዌልካም ምንጣፍ ለዋ ላይ እንደፈለክ የምትረማመድበት ሚስት ሰጥቶ ተማ ምን አለብህ? አቶ ዱቤ አሁንም እየጠበቀችኝ ነው። እሹኝና ልመለስ። ያው እሷ ጋር ሂጅ፣ ዱላ ነው የሚጠብቀኝ እኮ። እንትናት እስቲ ቀስ እስቲ ወጣ በሉ። ደህና ዋሉ። ደህና አንተም መቀጥቀጥ አይሰለች፣ እሱም መቀጥቀጥ አይሰለች። አንተማ የሰራን ይስጥ አባቴ። ሞላ የገነባውን ፍቅር አፍርሰ ገብተህ ይሄው ልጁን ወደ ሀገሩ ከተትከው። ኧረ እስኪ ተወኝ እባክህ። ማግባት እኮ ስሙ ብቻ ነው እንጂ ተረፈኝ ወፍ የለም ወፍ። እና ታዲያ የሰው ፍቅር አፍርሰ ገብተህ ወፍ አይደለም አሞራ ራሱ አይኖርም። ትቀልዳለህ እንዴ? ቆይ ግን ምን ሆነ ነው? ምንም አልሆነው አለ። ይኸው ከተጋባን እስካሁን ድረስ እስክንግባባ እያለች አንድ ላይ እኮ አብረን አድረን አናውቅ። እሷ አልጋ ላይ እኔ መሬት ነው የምተኛው። እንዴ አሻፈረኝ አትልም እንዴ? ይኸውልህ እኔ እንዳንተ በሆን እንደ ኪዊና እንደ ሉዲ የቀለም ፋብሪካ ባለቤቶች የድንበር ለድንበር ጦርነት ነበር ማስነሳው። ጨዋታ ማስነሳት እኮ አቅቶኝ አይደለም፣ ግን ምን ብዬ እንዴት ብዬ ላስነሳ? ጦርነቱን እኮ ለማስነሳት በጣም በቂ ምክንያት ነው ያለ። የገዛ ሚስት ሆና አንተ መሬት ላይ እሷ አልጋ ላይ እንዴ አትልም እንዴ? ያለች ላይ በል እንደ ሴት ልበል? አዎ እንዴ የሆነ ነገር ቢፈጠርስ? በጣም እኮ ነው መወዳት። ሳሳላታለሁ እኮ አይደል? አንተ መሬት ላይ ሆነ ለሷ እየሳሰ ይኸውልህ አንተን ብርድ አሳስቶ ክር አክለ የስሪንጅ መርፌ ውስጥ ካልገባው እንዳትል በኋላ ካሁኑ አብራት ማደር ብትለምድ ባይ ነኝ እኔ። እሺ ምን ብዬ አብረን እንደር ልበላት?
ሳንጋባ እኮ ቃል ገብቼላታለሁ። እና ታዲያ ሁሌ መከላከል እንዴ? አንዳንዴም እኮ ማጥቂያት ያስፈልጋል። ደግሞ ያልጋ ላይ ውጊያ ከሌለ እኮ ምንም ትዳር አይመስልም። ደስታም ጣዕምም እኮ የለውም። ተው እባክህ፣ የእኔ ደስታ እሷን ማስደሰት ነው አይደል? ወይ ለምን ካልሆነ ሌሊት በተኛችበት ጉባ አትልባትም? ጉብ በልባት ሌሊት ላይ። ኧረ ይቅር ይበል። ለምንድን ነው የሚለኝ? ቆይ እሺ ታዲያ ምን እንዳደርግ ትመክሪኛለሽ? ይኸውልሽ ጸዴ፣ ከምን ትጀምሪያለሽ መሰለሽ? ስለ እኔ ፍቅረኛ በጣም አጋነሽ ታወሪለታለሽ። ስለሚገዛልኝ ውድ ጌጣጌጦች ትነግሪዋለሽ። ከዛ የቀናሽ መስለሽ ታኮርፊዋለሽ። ሀሳብሽ ጥሩ ይመስላል። እንግዲህ ሞክሬ እነግርሻለሁ። በነገራችን ላይ አብራችሁ መኖር ከጀመራችሁ በኋላ ያቺን ነገር አልጠይቀሽም? ወይ አንቺ ደግሞ ትቀልጃለሽ አይደል? እኔ ለራሴ የሚያደርግልኝ እንክብካቤ ሁሉ ከአቅሜ በላይ ሆኖብኛል። እባክሽ ለጊዜው ነው፣ ዘለቄታ አይኖረውም። አንቺ ግን እንዴት ነው እነፋዘርን ማጣደፉን ተውሽ? ኧረ አልተውኩትም፣ ሁሌ እንደጨቀጨኩት ነው። ለነገሩ በቅርቡ ሽምግልና ልከን እንጠቃልላለን ብሎኛል። በቃ እነሱም ተጠቃለው ሲወጡልሽ አንቺም ሰፊውን ጥለሽው ውልቅ ትያለሽ። እንግዲህ እንዳልሽ አድርግልኝ እናያለን። ለማንኛውም ጉዳዩን አጣድፊው። ጥያቄ ካለሽ ደውይልኝ። ጸዴ፣ ችግር አለ እንዴ? የጓደኛዬ ፀሐይ ፍቅረኛ የሚገርም የአንገት ሐብል ገዝቶ ሰርፕራይዝ አደረጋል። ጓደኛ አንገት ሐብል? ጓደኛ የላትም አላልሽኝም ነበር እንዴ? ያዘችው ወር ሆናት ያዘች። አይ ጥሩ ነው። በወር ውስጥ አንገት ሐብል ከገዛላት በጣም ጥሩ ሰው ነው ማለት ነው። ጥሩ ሰው ስለሆነማ አይደለም፣ በጣም ስለሚያፈቅራት ነው እንጂ። አዎ ያው እሱማ ስለሚያፈቅራት አይደል ያው ጓደኛሞች ይሉት። እኔ ግን ተራ አንገት ሐብል አንጠልጥዬ አብሬያት እዞራለሁ። ተራ ሐብል እና እሺ እኔ ምን ላድርግ? እሺ እኔ ወርቅ ግዛል። ቆንጆ የአንገት ሐብል ወርቅ ግዛል። አዎ አልማዝ ዳይመንድ ምናምን ካልሆነ ብላ አትጨነቅ። ቆንጆ ወርቅ በቂ ነው። ተራ
ነገ ስትመጣ ግን ባዶ እጅ እንዳትመጣሽ። ተኝ በቃ ጸዴ። እሺ ተኝ። እሺ ቢኒ እባክህ ዛሬ ለሚስቴ ስጦታ መግዛት አለብኝ። በጣም ነው የጨነቀኝ። መጀመሪያ ራሷ ገዝታ አትሰጥም እንዴ? እሱን ተው እባክህ። እኔ ነው የጨነቀኝ ሌላ። ደግሞ ምን ሆንክ? ያቺ ጓደኛዋ ናታ ፍቅረኛዋን የአንገታ ብላ አስገዝታ የኔዋን አታስቀናትም መሰል። ይኸው ወርቅ ካላመጣ ብላ አንገቴን ሲጥ አድርጋ ይዛኛለች። አየህ፣ በትዳራችሁ ማለት ሶስተኛ ወገን ገብቷል ማለት ነው። ይኸው ለትዳራችሁ ሳይፈርስ ቶሎ ብለህ ኢንሹራንስ መግባት አለብህ። እንዴት? ምን እንዴት አለው? የጓደኛዋ ባል እኮ ድጋሚ ያው መኪና ቢገዛላት አንተን መታኮ ግዛልኝ ማለቱ አይቀርም። ኧረ እባክህ የልብስ ስፌት መኪና ነው ወይስ? ይኸውልህ እየቀለድኩ አይደለም። አሁን ቅናቱ ሳይባባስላት ቶሎ ብለህ ብትገዛላት ይሻላል። እሱማ ምን አማራጭ አለኝ? እድሜ ልኬን ያጠራቀምኳትን አውጥቼ እገዛለሁ እንጂ ከዚህ በኋላ ግን በዚህ ከቀጠለ ምን ማድረግ እንዳለብኝ አላውቅም። በቃ ና በዛውም ዋጋውን እንጠይቅ። እስቲ ላላ ላላ እሺ ላላ አድርግ ቀስ እችን ቆንጆ አየሻት? በወር 4 5 እኔ ጋር ትመጣና ትታሻለች። ደንበኛ አይናት። ምን ነው እየወደቅሽ ነው? አይ መውደቅ እሱማ በምን እድሌ ብለሽ ነው። ባሌ በገባ በወጣ ቁጥር ምንን መቀጥቀጥ ነው ስራው። ከመስሪያ ቤት እያስፈቀደ እየመጣ ይቀጠቅጣታል። እንዴ አንቺ ለምን ዝም ትይዋለሽ? አትናገሪውም እንዴ? መናገሩንማ እናገረዋለሁ። ያው ሳይመታኝ ሲቀር ነዋ። እንዴ ጭራሽ ተስማምታሽ? አዎ ለእኔ ጥሩ የስራ እድል ነው የፈጠረልኝ። እንዴት አይነት መልካም ሰው መሰለሽ። አባዬ ይቅርታ ላቋርጥህና እኔን ግን በጣም ነው ጨነቀኝ። አዎ ይጨንቃል፣ ልክ ነሽ። ግን ቀስ እያልሽ ትለምጂዋለሽ። እኔ እኮ እሱ አይደለም የጨነቀኝ። እኔ ያለ ፕሮግራም ያገባሁት አንተ እንድታገባ ብዬ አይደል እንዴ? ቆይ ጉዳዩን ከምን አደረሳችሁት? ቀን ተቆርጧል። ያለቀ ጉዳይ ነው፣ አልቋል። እኔ ሁሌም አንተ ደስተኛ እንድትሆንልኝ ነው የምፈልገው። እንዴ የማንንም ሴት አምጥተህ ታሽልኛለህ? እኔ አንተን ለማግባት እታሻለሁ፣ አንተ ሌላ ሴት አምጥተህ ታሽልኛለህ? ትሰማለህ? ከዛሬ ጀምሮ ተለያይተናል። በቃ ተለያይተናል። በቃኝ። እንዴሽ ነችና ከቤ ወዴት ነው? ወዴት ነው? ቁጭ በል አያቴ፣ ቁጭ በል። ምን እየሆንክ ነው? እሷን አጥቼ መኖር አልችልም። እሷን አጥቼ መኖር አልችልም። ተለቀመለት ተሆን ነው። እሺ ቆይ በቃ ልቀቂኝ። በረኪና 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 ጠጣለሁ። ደስ ይበላት። በ60 ዓመቶት በረኪና ሊጠጡ ምን ያንሰኛል? እኔ ያንስሃል አላልኩም፣ ግን በረኪና የመጠጣት እድሜ አልፏል ብዬ ነው። ደግሞ በዚህ እድሜ ያፈቀርኩ ብሎ እንደዚህ ሲሆን አያፍሩም እንዴ? ፍቅር እድሜ ይገድባል? ይገድባል። በቃ እንዳውም ልቀቂኝ። አብድላታለሁ። ጨርቄን ጥዬ አብድላታለሁ። እድሜ ልኬን ያጠራቀምኩትን አውጥቼ ወርቅ ልግዛ? አንተ መቼም አያልፍልህም። እቺን መሰለች ሚስት አግብተህ። ኧረ ባያገባ ቢቀርስ እኔ እኮ ነግሬዋለሁ። አንተ ዝም በል ወሬኛ። ለችግር ቀን እንኳን የሚሆን እኮ አላስቀረውም። ወደሽ ከተደፋሽ ቢረግጡሽ አይክፋሽ አለች አያቴ። አያቴ ኧረ ተው ግን ብላ ተው ግን ተው ግን አያቴ ተው። የምግብም ጡር አለው ግን ተው ብላ ተው። አልበላም አልኩ አልበላም። እስቲ አስቢው። ከብዬን አጥቼ ምግብ የሚዋጥልኝ ይመስልሻል? እና
እስክትታረቁ የራብ አድማ ልታረግ ነው? አዎ እኔ እንድበላ ከፈለጋችሁ በሰርግ ድንኳን ፋንታ የለቅሶ ድንኳን እንዳይተከል ከፈለጋችሁ ከብዬን ካለችበት ፈልጋችሁ አምጡልኝ። አለበለዚያ አታገኙኝም። አታገኙኝም? አያቴ አያቴ ተው ግን ብላ ተው አያቴ። እጭ የራሱ ጉዳይ። ፈለክ ብላ ካልፈለክ አትብላ። ምን ነው የኔ ቆንጆ? ምርጫዬን አልወደድሽም እንዴ? አሪፍ ነው እኮ ታዲያ አድርጊዋ። አላረገውም። ጸደይ ሌላ እኮ አግኝቼ ነበር ግን ዋጋው ተወደደብኝ። 35,000 ያሉኝ። እሱን ሌላ ጊዜ ገዛልሻለሁ። አሁን እቺን አርጋ ጸደይ። ለዛ አይደለም አላባሽ ቀሚስ ስለሚፈልግ ነው። ታዲያ ምን ችግር አለው? ጨርቁን እንገዛና በልክሽ አሪፍ አርገን ምርጥ አርገን እንሰፋታለን ጸደይ። ይሄ የሚሰፋ አይደለማ የሚገዛ ነው። ቆይ እንደው ፀሐይ ፍቅረኛ የገዛላትን ቀሚስ ላሳይ። በጣም ነው የምትወደው። ይሄን አየኸው? ቀሚሱ ይሄኛው ነው። አያምርም? ዋናው ማማሩ ነው። ግን ዋጋዋ ስንት ነው? ስንት ናት? ቀሚሱ 4 ምናምን፣ ቦዲው ደግሞ 1 ይገኛል። እንዴ በጣም አሪፍ ነው ጸደይ፣ እገዛልሻለሁ። እቺማ ምን አላት? ብሯ ትንሽ እኮ ነች። አዎ በጣም ትንሽ ናት። 4,000 እና 1,000 5,000 ብር ማለት ነው። አዎ ቀላል ናት። 5,000 ነው እንዴ ያልሽኝ? እሺ ምን አልከኝ? እሺ አሁን አሳዘንከኝ። ምር በጣም ነው ያሳዘንከኝ። እቺ ሴትዮ እኮ ሰላየላትም እንጂ እኮ እንደ ሰርጎ ገብ ገብታ እንደ ጥቁር ቀለም ቅቢ በግማሽ ደምስሳ እኮ ክሬም ልታረገ ነው። አሁን ይኸውልህ ጦርነቱ እስከምታስገባኝ ምን ማድረግ እንዳለብኝ ብቻ ንገረኝ። አሁን እኔ ምን ላርግልሽ? በምን እንኳን እሺ ልከላከልልሽ? ምን ላርግ? ተከላከልልኝ አላልኩም። 5,000 ብር እንዴት እንደማገኝ ብቻ ንገረኝ። እንደኔም መመክር እንደማታገኝ ነው። አግኝቼ ካልገዛውላት ሊያኖረኝ አልቻለም ብላ ልትፈታኝ ወይም ልጠላኝ እንደምትችል አታውቅም? ሲጀመር እንደኔ የምትወደም አይመስልኝም። እንዴት ነው ማትወደኝ? ብትወደኝ የጠላት ጦር ታረገ ነበር። አሁን እሱን ተውና ይኸውልህ እኔ ጋር 2,000 ብር አለ። እሺ ከዛ አንተ የሆነ ነገር ተባበረኝ። መቼም ብር አበድረኝ ብላ አፍ እንደማታበላሽ እርግጠኛ ነኝ። አይደለም እና ታዲያ ምንድን ነው? ከልብስ ቤት ጨርቅ አውጥቼ እሰጥሃለሁ። ትሸጥልኛለህ? ማለት ሰርቀ ነው የምትሰጠኝ? አይ ደብቄ ነው። ኦሮ ጨዋታ እንዴ! ቢኒ እንዴት ነው ቆንጂት? ምክሬ ሰራልሽ እንዴ? አዎ ሰርቷል። ግን የሚገርምሽ ነገር እስካሁን ድረስ የጠየቅኩትን ሁሉ ሳይሰለች እያመጣልኝ። ደግሞ ምን ጠይቅሽው? ምን ያልጠየቅኩት ነገር አለ ብለሽ ነው? ትናንትና ማታ ደግሞ ውድ ቦዲዎች፣ ቀሚሶች፣ ጫማ፣ ብዙ ነገር። ምን ነሻል ጸዲ? እንዴት እንደዚህ ትንንሽ እቃዎች ትጠይቂዋለሽ እንዴ? ትናንሽ እቃዎች እኮ አይደለም የጠየቅኩት፣ በጣም ውድ ናቸው። ከቴሌግራም ላይ ያየሁት ሁሉ ነው። አይ አንቺ በቃ እሱን ታዩና ሌላ አዲስ ነገር እንፍጠር። አዲስ ነገር ምን?
እንዴት ነው የሚያምረው! ውይ በጣም ነው የሚያምረው። በጣም ነው የማመሰግነው። እኔም እኮ የምፈልገው የአንቺን ደስታ ብቻ ነው ጸድዬ። ያምራል። በጣም አመሰግናለሁ። ሳልነግርሽ ጸድዬ፣ ቀሚሱን ለመምረጥ ስዞር አንደኛውን ስልኬን አይሰርቁኝም መሰለሽ? እንዴ የትኛው ትልቁ ነው? አዎ ታዩ ይጥፋ፣ ዋናውን አልሰረቁኝም። እንዴ እንዴት ታዩ ትላለህ? ያን የሚያክል ስልክ ተሰርቀ? ብናደድም እኮ ምንም አላመጣም ጸድዬ። ለዛ ነው እርሹ። ቀሚሱስ እንዴት ነው? ቀሚሱን አልወደድሽም? አዎ ይሄን በጣም ነው የሚያምረው። ለኪዋ ለኪው ቀሚሱንም ለኪው። ሰማላችሁ? አሁንስ አበዛችሁት። ውሃ ቀጠነ እያላችሁ ፍንጥር ፍንጥር እያላችሁ ሰው አታስጨንቁ። ትታረቃላችሁ አትታረቁም? እኔ እንኳን ልታረቅ አልመጣም። እና ፍቅያት ልታይ ነው የመጣችው። እኔማ መቼም አትናፍቀኝ። በቃ ትጨቃጨቁ። ከቤ ይሄ ሰውዬ ምግብ ከበላ 3 ቀን ሆኖታል። ማስተካከያ 3 ቀን 3 ሰዓትና 30 ደቂቃ። ቢፈልግ ለምን ነገ አይበላ? ነገማ በላለሁ ስለምንታረቅ። መታረቁን እንኳን አታስበው። እና መታነቁን ያስብ። ማን ነው የሚታነቀው? እኔ ነኛ። አንቺን ካልታረቁ እኮ ታነቀሙታል። እስቲ ለምሳሌ ታንቃ አሳየኝ እስቲ። እኔ ለምሳሌ አልታነቅም። ከታነቁ ግን በተግባር ነው። እና ልትታነቅ? አዎ ታነቃለሁ። አትታነቅ? ታነቃለሁ። አትታነቅ? እታነቃለሁ። አትታነቅም? አትታነቅ? አትታነቅም? እታነቃለሁ። አትታነቅ? አይ እንግዲህ አትታነቅ። በቃችሁ። ኧረ አሁንስ አበዛችሁት። ክብረ ቢሶች አንታረቅም ብላችኋል አይደል? አንታረቅም ብላችኋል። አንታረቅም ስላላችሁ ስለዚህ ተፋቱ። አዎ ተፋቱ። አንቺ የልጅ ባልቴት ነሽ ብለን አክብረንሽ ቁጭ ባልን ጭራሽ ተፋቱ። ኧረ ይሄንን የሰይጣን ጆሮ አይስማ። ምን ማለት ነው ተፋቱ ማለት? ኧረ የሰይጣን ጆሮ አይስማ። እንታረቅ እንታረቅ። ግን ከብዬ ይኸውልህ ዛሬ ነገ ሳትል የምንጋባ ከሆነ ነው ቀጥታ ወደ ሰርጉ የምንሄድ ከሆነ በቃ አለቀለት እኮ ነው። እውነት ሰርጉን እንኳን አንቺ እሱን ትያለሽ። ልጅ አገባች አይደል? ምን እንደምጠብቀው ከዚህ በኋላ በቃ ከዚህ በኋላ ቀጥታ ወደ ሰርጉ። አዎ ወደ ሰርጉ ነው። ከዛ ይገርምሻል እዚህ ጸጉር ቤት አንቺ እንትኑ ከነሚዜዎችሽ ይዚ አንቺ ጓደኛ እዛ እናረጋው። አዳራሹን የት እናደርገው? አዳራሹን እዚህ ታች ነው መሀል ከተማው ላይ። ጠጁን ለልፌ እንነግራለን። ጠጁን ለልፌ እንነግራለን። እልፌ ትጠብቃለች። ቪዲዮውን ደግሞ ሳሚ ይሰራዋል። ሳሚ ይሰራል። የሀገር ልብሱስ? የሀገር ልብሱንማ ሽሮ ሜዳ እንሄድም። እዚህ ቦሌ ምርጥ የሀገር ልብስ እሱ ጋር የሀገር ልብሱ ጋር እንሂድ። የሀገር ልብሱ ይሻላል። ማታ ደግሞ ከሰርጉ በኋላ ሳልጋ እሱማ እዛው እናገኛለን። ጸድዬ ምነው ደስተኛ አትመስይም? ያኮረፍሽ ትመስያለሽ። አሁን ገና ነው እንደምታይ? እስካሁን የት ነበርክ? አይ እንደገባው ነበር ያየሁሽ። ያው ቀስ እያለን እራት እየበላን ይበርድልሻል ብዬ ነበር። ያው አሁንም እንደዛው ነሽ። አንተ ግን ምንም እንደ ወንዶቹ አይደለም። ጸድዬ እኔ እኮ ቃላችንን ላክብር ብዬ ነው እንጂ ልምጣ እንዴ? ጸድዬ ሂድ እዛ ቁጭ በል። የአባቴን ደንበኛ ወካት ያቺ ቀጭናለች። ባለፈው መታ ነበር። ምን ሆነሽ ነው እንደዚህ ሁሌ የምትሰባበሪው ስላት ባሌ ስለሚደበድበኝ ነው አለች። ብታይ ቤቷ ውስጥ እንዴት ደስተኛ እንደሆኑ ነው የነገረች። እንዴ ባሏ ስለሚደበድባት? አዎ እኛም ደስተኛ እንድንሆን ለምን አትመታኝ?
ጸድዬ ሴት ልጅ እኮ የሚሳም እንጂ የሚመታ ገላ የላትም እኮ ነው የሚባለው። ካልመታኸኝ አትወደኝም ማለት ነው። ስለዚህ መታኝ። ኧረ አልመታሽም ጸድዬ። እንዴ ምን ሆነሽ ነው? መታኝ ብያለሁ። መታኝ። አለበለዚያ ትቼ አባቴ ጋር ነው የምሄደው። አዎ መታኝ። እንዴ አንተ ታዲያ ለምን ዝም ትላታለህ? ምን ላርግ ብለህ ነው? ካልተደበደብኩ ደግሞ ቤቱን ለቅቄ ልሂድ ትላለች። እኔ ደግሞ ብቻዬን ነው የምቀረው። ለዛ እኮ ነው ካስተውዱብኝ። ምን ትጠብቃለህ? መታኛ እንዴ አንተማ ልትገለኝ ነው እንዴ? ሲያስጠላ። ድሮንም እንደማትወደኝ አውቄው ነበር እንዴ። ጸዲ እያዘንሽለት ብቻ ባልሆነ እንዴት አላዝንም? ሰው አይደለሁ እንዴ? እንዴት እንደሚያሳዝን ብታይ። ማታማ ራሴ እንደወቅስ ነው ያደረገኝ። ቆይ ምንድን ነው የተፈጠረው ማታ? ቆይ ምን አስለቀሰው? ፀሐዬ ባለፈውም እኮ ስልኬ ጠፋ ያለው ሽጦ ነበር ልብሱን የገዛልኝ። ማታም ስለመታኝ ተጨንቆ ነው የሚሆነው። ውይ ሲያሳዝን። እና አንቺ ምን አልሽው? እኔ ብቻ እየወደድኩት ነው። እውነትሽ ነው ጸዲ? በቃ እኮ ከዚህ በኋላ የምትኬ አባት ብሎ ነገር የለም። ማንም እሱን አይጠብቅ። ከሰፊው ጋር አዲስ ህይወት መጀመር ይኖርብኛል። ወይኔ በጣም ደስ ይላል። ደስ ይላል። እና ምን አሰብኩ መሰለሽ? ዛሬ ማታ እራት ልጋብዘውና በቃ ሁሉንም ነገር ልንገረው። ሰፊው ያለፉት ጊዜያቶች ሁሉ ለበጎ ነው ብለን እናስብ። ለፈተና ያልኳቸውን ነገሮች ሁሉ በሚገባ ተወጥተሃል። ስለዚህ ከልብ ያፍቅሬሃለሁ። ትዳራችንም የእውነት እንዲሆን እፈልጋለሁ። እሺ ጸድዬ፣ በጣም ደስ ይለኛል። ግን ያው ፍቅራችን እየጠነከረ ግንኙነታችን እየከረረ በመጣ ቁጥር ፍላጎት እኔ ላይ ብቻ ሆኖ ልጄ እንደማታስከፋብኝ ቃል ገባልኝ። ቃል ገባልሻለሁ ጸድዬ። እኔ ስወድሽ አስቤበት ነው። ከነ ሁሉ ነገርሽ ነው የወደድኩሽ። የእውነት በጣም አመሰግናለሁ። ታውቃለህ አይደል ለልጄ ምን ያህል መስዋዕትነት እንደከፈልኩ? አዎ እንግዲህ ድንገት አባት ነኝ ብሎ የሚመጣ እስከሌለ ድረስ እኔ እንደ አባት ሆኜ ነው ማሳድጋት። በዚህ በኩል ሀሳብ አይግባሽ። በዚህ በኩል እንኳን ምንም ሀሳብ እንዳይገባ። ይህን ያህል አመት ሙሉ ያልመጣ ከየት ይመጣል? ቢመጣስ ማን ይቀበላል? እሱስ እውነት ነው። እኔ ግን የምፈልገው ጸድዬ ዘመንሽን ሁሉ ደስተኛ ሆነሽ እንድትኖሪ ነው። በምንም ነገር እንዲከፋሽ አልፈልግም። የምከፋበት ጊዜማ አለፈ እኮ። በአንተ በጣም ደስተኛ ነው። የእውነት ስለምትረዳኝ ደግሞ ከልብ ነው ማመሰግነው። ምስጋናማ አያስፈልገውም እንዴ። ካልተረዳውሽማ ፍቅራችን ምን ላይ ነው? ያው በዚህ ዘመን እኮ እንደዚህ የሚያስብ ሰው የለም ብዬ ነው። በንጹህ ልብ አለማየት ነው እንጂ ኧረ ሞልቷል።
እኔ ስላላየው ይሆናል። እንኳንም አላየሽ። ከእንግዲህ ደግሞ አታይም እኔ ስላለሁልሽ። የኔ ውድ በጣም ነው የምወደው። እኔም በጣም ወድሻለሁ ጸድዬ። አይ እናቴን አግቢ ብዬ በገዛ እጄ ያስወሰድኩ። ትዳር እኮ እንደዚህ ነው። እናትሽማ አሁን እሱን የምትንከባከበው እኔ አግብቼ ስወጣ እሱ ቤት ውስጥ የአባትነት ስሜት እንዲኖረው ለማድረግ። አይ እሱን እንኳን ተው፣ አንዴ ይሆናል እንጂ ምን ይደረጋል? አዎ አንዴ ይሆናል፣ ምን ይደረጋል? ያው ጨብጭበን ድረናል አይደል? ያንተም እኮ ደረሰ። ወገቤን ጠበቅ ላርግ እንጂ አያቴ። ወገብ ዛላሽን እንቀለው። እቺ የልጅ ፈንጂ የልጅ ፈንጂ አነሰ ልጨምር፣ አንቺ የልጅ ነገር ፈጅ። እዲ አያቴ ዛሬ በጣም ጨዋታ ጨምራል። ቤቲንግ አስይዤ ነው። አረ እና የመጀመሪያ ፍቅር ነኝ። በጣም እድለኛ ነኝ። ለመጀመሪያ ጊዜ ያፈቀርካትን ሴት ማግባት እኮ በጣም እድለኝነት ነው። እኔ የምልሽ እስኪ ስለምትኬ አባት ንገሪኝ። ስለሱ ማውራት አልወድም፣ ግን ያው የማወቅ መብት ስላለ ሁሉንም እነግርሃለሁ። ከዚህ በኋላ ግን ድጋሚ እንዳትጠይቀኝ እሺ? እሺ። የሚገርምህ የተዋወቅነው ገና የ9ኛ ክፍል ተማሪ ሆኜ እሱ የሰርቪስ ሹፌር ሆኖ ነው። ከዛ ብዙም ሳይቆይ ከባድ መኪና ላይ ስራ ጀመረ። እናም ፊልድ አበዛ። ከጊዜ ወደ ጊዜ ፍቅራችን እየጨመረ ሲመጣ የፊልድ ስራው እንዲተው ብነግረው እሱ ግን ካሰሪው ውጪ ወገን ዘመድ ማንም ስላልነበረው መተው እንደማይችል ነግሮኝ ተስማማን። ከዛ ብዙም ሳይቆይ አረገዝኩ። ማርገዜን የነገርኩት ለት ማታ ነበር። ስልክ ተደውሎ ለፊልድ ስራ ውጣ ተባለ። ከዛ በቃ እስካሁን ድረስ ይሙት ይዳን ምንም የማውቀው ነገር የለም። ስልክ እንኳን ተደዋውላችሁ አታውቁ? የዛን ቀን ማታ ነበር ከሱ ስመለስ ስልክ ሌቦች ወሰዱብኝ። ሲም ካርዱን የሚያወጣልኝ እሱ ስለነበር ድጋሚ ማግኘት አልቻልኩ። በማግስቱ አዲስ ሲም አውጥቼ ለረጅም ጊዜ ስልኩን ሞክሬለት ነበር፣ ግን አይሰራም። የሚገርም ነው። ይመስለኛል ማርገዜን ስለነገርኩት ነው ስልኩን አጥፍቶ የጠፋው። ጊዜው በገፋ ቁጥር ከዛሬ ነገ ይመጣል እያልኩኝ ብዙ ጊዜ ጠብቄው ነበር። እሱ ግን የለም። ሰው መንገድ ሲወጣ የሚገጥመው አይታወቅም። ምናልባት ድንገተኛ አደጋ ወይም ግጭት ገጥሞት ቢሆንስ? አይመስለኝም። እንደዛ አይነት ነገር ቢኖርማ ለአሰሪው ደጋግሜ ስደውል ስልኩን አንስቶ ይነግረኝ ነበር። እኔም ማግኘት ስላልፈለገ አይደል እንዴ አሰሪው እንኳን ስልኩ እንዳያነሳልኝ ያደረገው? አሁንም ድረስ ተወጀዋለሽ እንዴ? አንዱን ከውስጥ ሳያስወጡ ሌላውን ወደ ውስጥ ማስገባት ከባድ አይመስልም? ማለትማ እሱን እስካሁን ድረስ የምወደው ቢሆን አንተ ከኔ ጋር እንድትሆን እድሉን ሰጥ ነበር? አይመስለኝም። በጣም ወደው ስለነበር ለረጅም ዓመታት ጠብቄው ነበር። አሁን ግን ፍቅር ወጥቶልኛል። ለሱ የሚያስብ ልብም አይምሮም የለኝም። ይቅርታ የኔ ውድ፣ ሳላስበው መጠየቅ የሌለብኝን ጥያቄ ጠየቅኩሽ መሰለኝ። ችግር የለውም። አንተም እኮ የማወቅ መብት አለ። የኔ ውድ፣ የፍቅር ታሪክ ስሰማ ልቤ ይነካል። በሌሎች የደረሰው የፍቅር ታሪክ እኔም ላይ እንዲፈጠር አልፈልግም። በፍጹም አትፍራሽ፣ ምንም ነገር አይፈጠርም። ሰፊው የት ነው ያለው? እኔ ሰፊው ጠባቂ ነኝ እንዴ? እርግጠኛ ነኝ መቼም ቤት አይደለም። የዛሬው ከበድ ያለ ነው። ምን ሆነሃል?
እባክሽ እኔ ምንም አልሆንኩም። ቤቱ ከሌለ ምንም አደጋ የለም። ቤቱ ግን ካለ ትልቅ አደጋ አለ። ምን አይነት አደጋ? መቼም የእሳት እንዳለን ምንም የሚነድ ነገር የለ። በረዶ ይዝነብብህ። ምንድነው እዚህ እንትን የምትለው? ምንድነው እያልክ ያለው? ይኸው እሳት አደጋ ሳንጠራ እሳቱ ተነሳ። ቤት ተሳስተ መሆን አለበት። ይቅርታ፣ የነ ጸዲ ቤት አይደለም ነው። ምን ፈልገህ ነው? ጸዲን ፈልጌያት ነበር። ትኖራለች? ለምን ፈልጋት ነው? እስቲ ዝም በል አትንቀልቀይ። አዲስ ሙሽራ ስለሆነች ከባለቤቷ ጋር ወጥተዋል። ሙሽራ? እሺ ይቅርታ፣ ይችን ትሰጡልኝ? አውቃለሁ ልበል? የት ነው የምታውቂው? ፎቶ ላይ ነው። ማነሽ አንቺ? እሷ ምትኬ ትባላለች እና እናቷ ጸደይ። ልጅንሳ 12 ዓመት ሙሉ ወልደ ጠለ ልጄ ስትል ትንሽ አታፍርም? ከግቢ ይወጣልኝ። አልወጣም። በህግ አምላክ። ህግ በሌለበት ሀገር በህግ አምላክ አይበሉም። ህግ ቢኖር ኖሮ 12 ዓመት ከልጄ ተለይቼ አልኖርም ነበር። ሰው ላይ ከመፍረድ መጀመሪያ ችግሩን ያዳምጡ። እሺ ምንድነው ችግሩ? 12 ዓመት ሙሉ ልጅህንም እናቷንም የትም ጥለህ አሁን ዛሬ ልጄ ስትል እንደው ጥሩ ህይወት እንደጀመረች ሰምተህ እሱን ለማፍረስ መጥተህ ነው? አይደለም። እና ታዲያ ምንድን? ምንም የኔ ፍቅር። ስለዚህ ከዚህ በኋላ ያው አንዳንድ ነገሮችን አስተካክለን አብረን መኖር እንችላለን አይደል? በቃ እንደዛ ከሆነ ለአባቢ መወሰኔ ልንገረውና ማድረግ ያለብን እናድርግ አይደል? ግን ያው እንዳልኩሽ ከናንተ ቤት ወጥተን ሌላ ቤት መከራየት አለብን እና ደግሞ ያው አልጋችንም አንድ እንደሚሆን ተስማምተናል አይደል? አዎ። በቃ አሁን ሰዓት እየሄደ ነው። ወደ ቤት እንሂድ። አንቺም አባቢ ጋር ገብተሽ ተማከሪ። ግን አንድ ነገር ልንገር። ንገሪኝ። አንተን የመሰለ ሰው በማግኘቴ በጣም ደስተኛ ነኝ። ለካ አንዳንዴ ፈጣሪ ሳይደግስ አይጣላ የሚባለው እውነት ነው። አያቴ ምን ሆነሃል? አያቴ አባቴ በመምጣቱ ደስተኛ አይደለህም እንዴ? ኧረ ደስተኛ ነኝ። ምን ነው? ሳይ ግን ምንም ደስተኛ አትመስልም። እንዴት? እኔ እንጃ። ከአባቢ ጋር ካወራችሁ በኋላ ፊት በጣም ነው የተለዋወጠው። ጨዋታም ጠፍቶብሃል። ዝም ብለሃል። ለምን ዝም አልል? የት ነው የት ነው እያልኩ ስፈልገው የነበረው ሰው በገዛ እግሩ ግቢ ውስጥ መሰስ ብሎ ሲመጣ ምን ልበል? እንደዛ ከተናገርከው በኋላ ምን ብለህ ነው እንደዛ ስቅስቅ ብለህ ያለቀስከው? ተይ ልጅ፣ ሁሉም ቢናገሩት ሆድ ባዶ ይቀራል። ይልቅ እሷ እንዳለች አረጋግጭና ደብዳቤውን ወስደሽ ስጫት። ያው ደብዳቤው ላይ ምን እንዳለ ስለማናውቅ ሰፊው እንዳያይ። እሺ፣ ጥንቃቄ ይደረግ። እሺ። ምን ማድረግና ምን ማለት እንዳለብኝ አላውቅም። የተፈጠሩት ነገሮች በሙሉ ታስቦበት ነው የሚመስለው። ታስታውሻለሽ የዛኔ ከኔ እንዳረገሽ ነግረሽኝ ይወለድ አይወለድ ስንጨቃጨቅ አምሽተን ጭነት ስራ ተደውሎልኝ ሲሄድ? ቆይ እሺ ምን ይሁን ነው የምትለው? እኔማ ምን ይሁን እልሻለሁ። ያው የኔን ስራ ታውቂዋለሽ አይደል እንዴ? ደህና እንኳን መተዳደሪያ ሳይኖር ልጅ ተወልዶ እዚህ ሰዓት ስራ ምንም ይሁን ምን ልጁ መወለድ አለበት። ብቻ ሆዴ ሳይገፋ
ከቤት ሽማግሌ ልከህ ማስወጣት እንዳለባት እርሳሽ። እዛ የሚሆን አይመስልኝም። እንዴት ነው የማይሆነው? አይሆንም። ይሆናል። አይሆንማ። ሄሎ አለቃ። ሄሎ፣ የት ነህ? እዛው አካባቢ ነኝ። ሰው እያወራሁኝ። አጤራ ወደ ጅቡቲ ጭነት ስላለ ቶሎ ብለና በአስቸኳይ ይፈልጋሉ። ቶሎ በል ቶሎ በል። እሺ እሺ፣ መጣሁ። እሺ። የት ልትሄድ ነው? ስራ ነው። በዚህ ሁኔታ ውስጥ ሆኜ ትተኸኝ ልትሄድ ነው? ምን አማራጭ አለ? ካልተሰራ አይኖር። እንደምታውቂው እኔ ደህና ቤተሰብ እህት ወንድም እንኳን የለኝ። አንድ ያለኝ አሰሪ ነው። ከሱ ትእዛዝ ውጭ ደግሞ መሆን አልችልም። እሺ፣ ለማንኛውም ግን ከዛ ስትመለስ ሽማግሌ ልከህ ከቤት መውጣት እንዳለብኝ አስብ። እሺ? አይመስለኝም። ይሄን አስወጪውና አንቺም ትምህርትሽን ስጨርሺ የተሻለ ህይወት ስንጀምር የዛኔ መውለድ እንችላለን። እሺ? ለማንኛውም አለቃዬ እየደወለብኝ የቀረውን በስልክ እናወራበታለን። እሺ? እሺ ማሪ። ያን ቀን ቀጢራ ጭኜ ወደ ጅቡቲ እንደወጣው ኬላ ላይ ተያዝኩ። እናም ሲፈተሽ የጫንኩት ዕቃ ጠቅላላ ህገወጥ መሳሪያ ሆኖ ተገኘ። ታሰርኩ። አለቃዬም መያዜን ሲሰማ ስልኩን አጥፍቶ ጠፋ። የመኪናው ባለቤትም ሆነ አሰሪው ሲባል የሚመጣ ሰው ጠፋ። አንቺም ጋር በተደጋጋሚ ስደውል ስልክሽ አይሰራም ነበር። ማንም የሚደርስልኝ ዘመድም ሆነ ወገን ጠፍቶ በሰው ሀገር ይህን ሁሉ አመታት ብቻዬን ታስሬ ዛሬ በምህረት ተለቀቅኩ። እናም አይንሽን ላየው ብመጣ አንቺ ሌላ ህይወት እንደጀመርሽ ሰማሁ። ይህን ያህል አመት ሙሉ ከዛሬ ነገ ትመጣለህ እያልኩ ብዙ ጠበቅኩ። አንተ ግን አልመጣም። አድራሻ የለ፣ ዘመድ የለ፣ ወገን የለ። የት ብዬ ልፈልግ? እኔማ በቃ ልጁን ስላልፈለገ ነው ብዬ ነው ያሰብኩት እንጂ መቼ እንደዚህ አይነት ነገር ተፈጥሯል ብዬ አሰብኩ። ማንም ቢሆን አያስብም። ያቺ ቀን በህይወቴ ውስጥ ብዙ ጠባሳዎችን ጥላልፋለች። ምንም ቢሆን ግን አሁን አንድ የምኖርለን ነገር ስላገኘሁ በጣም ደስተኛ ነኝ። ምን አገኘ? ልጅ ነው። ልጅ ስለወለድሽልኝ ደስ ብሎኛል። እኔም ስለወለድኳት በጣም ደስተኛ ነኝ። ግን በጣም ይቅርታ አድርግ። ከዚህ በኋላ እኔ እናንተ አብረን መሆን አንችልም። ብዙ አመት ጠብቄ ሳትመጣ ስትቀር አዲስ ህይወት ጀምሬያለሁ። እሱንማ ትላንት አባትሽ ነገሩኝ እኮ። ያው የተለያየንበት አጋጣሚ ጥሩ ስላልነበር ምን ላይ እንዳለሽ ለማየት ነበር የመጣሁት እንጂ እስካሁን ትጠብቂኛለሽ የሚል ግምት ስላልነበረኝ እኔም እስር ቤት ውስጥ ሰው ልጠይቅ ከምትመጣ ልጅ ጋር ትንሽ ፍቅር ቢጤ ጀምሬ ነበር። እና ተለያያችሁ? መች ተገናኝተን ነው የምንለያየው? እስር ቤት ውስጥ እያለሁ ነው ፍቅር የጀመርነው። ከአጥር ውጭ ገና ትላንትና ነው የተገናኘነው። አይ በጣም ደስ ይላል። እና የታለች? እዛው ጅቡቲ ነው ያለችው። ትላንትና ነው ከእስር ቤት እንደወጣሁ ምሳ በልተን ስልክ ሰታኝ ሂድ እሷን አይታት ተመለስ ያለች። ብዙ ጊዜ ግን በሰዎች ስልክሽን ሳስደውልልሽ ሳስሞክርልሽ ነበር፣ ግን ስልክሽ አይሰራም። በሰላም ያን ቀን ማታ ካንተ እንደተለያየ ወደ ቤት ስመለስ ነበር ስልኬ ሌቦች የወሰዱ። ሲም ካርዱን ደግሞ አንተ አልነበርክ ያወጣህልኝ? አዎ። ስለዚህ ድጋሚ ማውጣት አልቻልኩም። በማግስቱ ነበር ሌላ ሲም ካርድ ያስኩት። አዲሱን ስልኬን አያውቀውም ብዬ አንተን ለማግኘት በጣም ብዙ ጊዜ ደውዬልሃለሁ፣ ግን በፍጹም ላገኝ አልቻልኩም። ለሁለታችንም መጥፎ አጋጣሚ ነበር። አዎ ብቻ አለፈ ሁሉ። ታወቀው ፍቅረኛዬ ነው። ሰላም።
ጌታቸው እባላለሁ። ሰፊው እባላለሁ። ግባ። ቤት ምሳ እየበላን እንጫወታለን። ፍቅረኛ እየጠበቀችኝ ስለሆነ አሁን ወደ ጅቡቲ ልወጣ ነው። ዛሬማ እዚህ አድረህ ነው የምትሄደው? ለልጅህማ ጊዜ ስጥ። በሰፊው ከሷ ጋር ስንመጣ እንጫወታለን። እሺ? ኧረ ቢያንስ ፀሐይ በረድ እስኪል ቡና ጠጥተን እንሄዳለና ችግር የለውም። የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ። እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ሙሽራው ሙሽራዬ ሚዜዎቹ ሚዜዎቹ በልቶ ጠጥቶ አገር ባህሎት ዋዛ ፈዛዛ የማያጓጓት አረማመዷም የተቃናላት ያደረኳት ምኞት የምልህም የሱ አይነት ሰው ነው ለሴት ልጅ ክብር ትልቅ ቦታ አለው ተንከባካቢ ፍቅር አዋቂ ነው ለቃሉ ታማኝ ብረት መዝጊያ ነው